الله ግዴታ አድርጎ ያስቀመጠብንን ነገር አለመተግበር ወይስ አላህ حرام ያደረገውን ነገር መፈጸም የቱ ይከፋል ነው ጥያቄ አላህ ያዘዛቸው ነገሮች የሚወዳደሩት አላህ ካዘዛቸው ነገሮች ናቸው ማይሰግድ ሰው ስታገኝ رحمه የሌለው ሰው ምትሆነው ምናልባትም አትሰግድ ይሆን እንዴ የምትሰግደው ዝሙቱን ለመተው ሰላት የከበደን ይሁን የረሳነው ነገር ኖሮ ይሆን የቤት ኪራይ ያለብን ነው የለብም እኔ በጣም ነው እንደ ሸይጣን ስትራቴጂስት ከባድ ሰው ነው ከበሰው ማለት ነግዴው ነው ሙስሊም ሆኖ ነው ግን እነዚህ ነገሮች በመፈጸም ውስጥ ነው አንተ ከዛ መጥፎ ነገር የምትወጣው ነው ፖይንቱ አላህ ነፍስን እንድትደሰት የሚፈልገው ዘላለማዊ በሆነ ነገር ብቻ ነው አለች አሁን የፈረንጅ በሬታ ለምን ነው በሬ ነው ተላል ስለምን እንደዛ ነው የሚሆነው ባይዘ ኦኬ ግን እንዲህ አይነት ዳዕዋ የሚያደርግ ሰው رحمه የለው ኧረ ሮድማይክ ጭራሽ ሮድማይክም አለ እንዲህ ማለት ነበር አላህ ባሮቹን የሚያስጨንቅበት ሰው ስለማይወድ ነው አለ ታዲያ ብሎ ጥያቄ ያቀርባል ትልቆቹን እያዩአቸው አይደለም ትልቆቹ ወንጀሎች ታብሰው ነው የተተውት ሱብሃንአላህ እሱ ይጠይቃል ማለት ነው ያየው የሐምዲቅ አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎች ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው አመቱን ሙሉ ከ7 አመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንና ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል በተጨማሪ ለልዩ ልዩ ስብሰባዎች ውይይቶች ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር አሰላሙ አለይኩም ወራህመቱላሂ ወበረካቱሁ የተወዳጅ ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ እንደምን ከረማችሁ በክፍል 1 ከኡስታዝ አብዱራህማን ጋር በጣም ደስ የሚሉ ሐሳቦችን አንስተን ነበር ከክፍል 1 የቀጠለው ክፍል 2 ፕሮግራማችን ደግሞ ከዚህ በኋላ ወደ እናንተ መድረሱን ይቀጥላል ምናልባት እዚህ ፖድካስት ላይ የሚነሱትን ሐሳቦች በፖዚቲቭ መልኩ ያያናቸው just ሊጠቅመን የሚችለውን ብቻ እየወሰድን እንደዚሁ እንድንቆይ አደራ ለማለት ተወዳለሁኝ እንግዲህ ወደ ፕሮግራማችን እንቀጥላለን የሚደንቀና በጣም ብዙ ሐሳቦችን ያነሳን ነው እንግዲህ እንተዛዘን እንናበብ አንዳችን ያንዳችን ያለንበትን ሁኔታ ከግምት ውስጥ ያስገባ እሱ ረህማ ደግሞ በጊዜ ሂደት ውስጥ ነው ይፈጥረው መቀራረብ ይኖራል አለን አሁን ሁለት ጎራ ያያየን ነው ወቃሽና ተወቃሽ አለ ያ ማለት ሰውየው ባለው የዕለት ተዕለት እስልምና ተግባበር ውስጥ ከሩቅ ሆነን እንትን ምንለው አለን ይሄ እንዴት ነው ጀጅ ምናረጋው አለን ምንደረገውም አለን ሶ ባለፈው ከአንድ እህት ጋር ሳወራ በጣም የሚገርም ሐሳብ አንስታለኝ ነበር كبر مقتا عند الله أن تقولوا ما لا تفعلون የሚለውን ሐሳብ አንሳችና ያው የተወገዘው የተጠላው ትልቁ ወንጀል ማለት ማተገበሩትን ነገር መናገር ነው አይደል ያ ማለት እኛ በተግባር ያልኖርነውን ህይወት ሰዎችን መጥራት ወደዛ ህይወት ማለት ነው ዳዕዋ ማድረግ ማለት ነውና ሪፍሌክት ያደረጋችሁ ነገር በጣም ደስ ስላለኝ ሼር ባረገ ደስ ይለኛል ለምንድን ነው ሰዎች እነሱ ያልተገበሩትን ነገር ሰዎች እንዲጣሩት ሰዎች እንዲተገበሩት ቢጣሩ ምን ችግር አለው ኸይር እኮ ነው ቢተገበሩት እኮ ግን እንዲህ አይነት ዳዕዋ የሚያደርግ ሰው رحمه የለው ምክንያቱም ቢተገብረው ኖሮ ቢያደርገው ኖሮ ያንን የመተግበር ሂደት ምን ያህል ፔንፉል እንደሆነ ይረዳ ነበር ለምሳሌ ጂሃድ የሚባል ኮንሰፕት አለ አይደለ አላህን አትፈሩም ጂሃድ አትወጡም
ጂሃድ ያልሄደ ሰው እንትኑን ምን ያህል እንትን እንደሆነ ያላየው ሰው እንዴት ጂሃድ እዛ ያለ እንዴት እዚህ ተቀመጣላችሁ ምናምን እያለ መናገር እኮ ቀላል ነው ግን የጂሃድን ስቴፕ ተከትሎ ደርሶ የመጣ ሰው ግን አትሊስት ያልሄዱትን ሰዎች ወደዛ ሲገፋ የሚገፋበት ነው ረህማ ምን ያህል ፔንፉል እንደሆነ ያቃል ምን ያህል አንደርስታንድ ያደርጋልና አላህ ባሮቹን የሚያስጨንቅበት ሰው ስለማይወድ ነው አለችኝ ገብቷል ለዛም ነው ከባድ ወንጀል የሆነው ነው የምትለው በሷ ሪፍሌክሽን ምክንያቱም ያልተረዳው ሰው ለምሳሌ እኔ እናንተ ሰላት ገርተው ሊሆን ይችላል አይደለ ማይሰግድ ሰው ስታገኝ ረህማ የሌለው ሰው የምትሆነው ምናልባትም አትሰግድ ይሆን እንዴ ሂደቱ ኹሹዑን ማምጣት ሰላትን እንትን ብሎ ምን ያህል ዲሲፕሊን እንደሚፈልግ ምናምን እንደምንፈልግ የተረዳ ሰው ግን ዳዕዋ ለሚያደርግላቸው ሰዎች ረህማ ይኖራዋል ሐላቸውን አንደርስታንድ ወደ ማድረግ ይሄዳል ነገር ግን አንድ ነገር ብናነሳ ደግሞ ደስ ይለኛል እስልምናቸውን ቀጥ አድርገው የሚኖሩ ሰዎች በቃ ይሄ ምን ቀናበት ሐያት የለም እንደዚህ አይነት ሐያት የሚኖሩ ሰዎች ደግሞ ይወድ ይገባቸው ነገር አለ የሆነ ህይወትን ያቀለለላቸው የሆነ ያነበቡት ወይ የሆነ ምስጢር አለ የሆነ ነገር ስለገባቸው ነው በዛ ደረጃ ትጉ ሆነው ይሄዱ ያሉትና እነሱ ደግሞ ምን ሰምተው ነው ምታቀው ነገር ካለ ስለሰሙት ነገር እስኪ ስለሳ ትንሽ ነገር እናወራበት ተሰውፍ ላይ ያሉ መሻይኾች ወንድሞች ዘካር ያሉ ሰዎች ሲራለው ይላሉ ኦኬ ሲራለው ሚስጥርም አለው ይሆነኛ ሐቂቃ ማለት ነው እኔ ከዚህ ጋር በተያያዘ والله ሜንሽን ለማድረግ በጣም ፈልጌው ነበር አሁን ይሄን ጥያቄ ስታነሳው አንድ መጽሐፍ አልመጣልኝም አእምሮ ላይ ከቁርአን ጋር በተያያዘ የተጻፈ መጽሐፍ ነው ከዛ መጽሐፍ ካነበብኩኝ በኋላ actually እሷ እንደዛ አይደለም ያቀረበችው ሴት ናት ዶክተር ናት ግን ከዛ መጽሐፍ ካነበብኩ በኋላ አንድ የወሰድኩት ነገር መሰለህ እኛና ቀደምት ሰሃቦች በአንድ ነገር ተላልፈናል ብዬ አስባለሁ እሱም እኛ ከመሃል ነው እነሱ ከመጀመሪያ ነው የጀመሩት እስልምና ነው ኦኬ እኛ እነሱ ከመካ ነው የጀመሩት እኛ ከመዲና ነው የጀመርነው ኦኬ እኛ ስገዱ ነው የተባልነው ለምሳሌ ለጆና ስገድ ነው የተባልከው እስሚ ስገድ ነው የተባልኩት እኔ ቅሩ ነው የተባልነው ምንድነው ቁርአን ምንድነው ሰላት ከዛ አላህን ፍሩ ነው የተባልነው ማን ነው አላህ የሚገርምህ ነገር ቅርብ ጊዜ ተማሪዎችን እንዲሁ ዲስከስ እያደረግን እያስተማርኳቸው ነው አቂዳ ኪታብ ነው ከዛ አላህን ያወቀ ሰው ይላል ኪታቡ የተረተበ عليه اشياء ሌሎች ነገሮች እዚህ ላይ ተንተረሰው ነው የሚመጡት ብሎ እንዲሆናል ይላልና ማን ነው አላህ ቢጠይቋቸው ነው ና መልስ ይላቸው ማን ነው አላህ መልስ ይላቸው ሶ ክሪቲካል ፖይንት እነሱ ያወቁትና እኛ ከነሱ እንተላለፍንበት ነገር ምናደርጋቸው እያንዳንዱ ነገሮች ለማን ነው ምናደርገው ማን ነው የሚለው አካል በትክክል አልተብራራም በያስባል ምን هو الله ቢይብል የሚያበላኝ ያጠጣኝ ምናምን እንጥል ይችላል እኮ ይሄ እንዴት ነው ሪፍሌክትድ የሚሆነው ህይወትህ ላይ የሚያበላኝ ያጠጣኝ ኦኬሽ እንዴት ነው ህይወትህ ላይ ያላህ ረዛቅነቱ አንተን ማብላቱ ሙጥዒምነቱ كيف يعني ከዚህ ጋር በተያያዘ እስልምናን እንዴት ለሳለለ መሰለ ቤት ነው ብለህ ሳለው እስልምና ሶ መሬት አለው ግራውንድ ማለት ነው ይሄ ምንድነው የሚባለው መሰረት ነው የሚባለው መሰረት አለው ከዛ በኋላ ግንባታው ይወጣለታል ምናምን ጎን አራት ሳይዱ አለው ከዛ ጣራው ደግሞ አለው እስልምና ነው ብለህ አስበው እስልምና ታቹ መሰረቱ ወይም ይሄ ቅልቅሉ አሻው ምናምኑ ማለት መጀመሪያው ኢባዳ ነው አቂዳ ነው አቂዳ ስንል የመኖር ሚስጥራችንን ማወቅ ማለት ነው ለምን የተፈጠርኩት ማን የፈጠረኝ ወዴት ነው የምመለሰው የፈጠረኝ አካል ማንነቶቹ መገለጫዎቹ ባህሪያቶቹ ማናቸው ይሄ ነገር ህይወቴ ላይ እንዴት ነው ሪፍሌክትድ የሚሆነው የሚለውን የመጀመሪያው መገንዘብ ነው ይሄንን ተገንዘበዋል ብዬ አስባለሁ ይሄንን ሲገነዘበው ባይዘው እቺን ፖይንት ተመልሰን እናብራራታለን ግን ይሄን ሲገነዘበው ምን ሆነ መሰለ ይሄ በራሱ ይረሳል
የሰው ልጅ ወካነ الانسان يعني انسان ናስ የሚለው ራሱ አስለን ናስ ማለት መርሳት ማለት ነው انه كان ظلوما جهودا ኦኬ በዳይ ነው ናሽ ረሺ ነው የሰው ልጅ ረሺ ስለሆነ የሚያስታውሰው ነገር ያስፈልገዋል የሚያስታውሰው ነገር ኢባዳ ይባላል ማለት እኔ አላህን ለማስታወስ ነው የምሰግደው ሌላ ነገር እኮ አይደል ማስታወስ ስለመራ ለምሳሌ አላህ መኖሩን አወቅኩኝ አላህ ምንነት ገባኝ ግን በመሃል በኑሮ በሩጫ ምናምን ስለመራው መስገድ አለብኝ ሀብቱ አላጭ በረበር ምናምን ሲታደኝ 10 ሰላት ስገባ አላህ ያለ ዲስ እንዲያረጋሉ እሱ ፊት መቆም ይያለ ገና እኮ ይታዋል ገብቷል አይደለ ኢባዳ ይባላል ይሄ ዲፎልቱ አላህን በትክክል ማንነቱን አውቆ ገብቶት የመኖር ሚስጥሩን ተረድቶ ይሄ ህይወቱ ላይ ሪፍሌክትድ ሲሆንና ይሄን ነገር በየቀኑ ሊያስታውሱ የሚችሉ ነገሮችን አምልኮች የሚባሉ ነገሮችን ሲፈጽም ሰው ልጅ ዲፎልት ነው ባይዚ አኽላቁ ይስተካከላል ስለ ሜንሊ ሁለት ነገር ነው አዲልና ረሂም ይሆናል ፈታዊና አዛኝ ይሆናል ሌላ ስቴፕ አለው ይህ እነዚህ ሶስት ነገሮች ጥርቅም በሂደት ተቅያ ያደርጋል ተቅዋ ተዝኪያ ምን ለው ማለት ነው ምን ማለት ነው ተቅዋ ብዙ አይነት ትርጉሞች አሉት ግን እኔ በጣም የምወደው ከዚህ ጋርም በደንብ የሚሄድልኝ እያንዳንዱን የህይወት እርምጃውን የሚፈራ ይሆናል የሚፈራል በቃ እርምጃውን የሚፈራ ሰው ታውቃለህ የሚጠነቅቅ ጥንቅቅ የሚል ማለት ነው ሲናገር በጣም በቃ ይፈራል ሂሳብ ይሰራል በጣም ኮንሺየስ የሆነ ሰው ታውቃለህ የሆነ ዲሉ ሲገባ በጣም ኮንሺየስ ሆኖ የሚያጠና ምናምን እያንዳንዱ ነገር የሚጠነቀቅ ሰው ይሆናል ይህ አራቱ ነገሮች መሪቱ ናቸው ፍሎሩ አሻዋው ምናምኑ ናቸው እስልምና ኮሩ ግን የመጀመሪያው ታቹ ነው ይሄ በራሱ እስልምና ከፍ ስንል ሪፍሌክትድ ማለት በዚህ መልኩ የተሰራው ሰውዬ ወደ ህይወት ይወጣል ገብቷል ይነግዳል ፖለቲክስ ላይ ያለ ኢኮኖሚው ላይ ያለ ሶሻል ኢሹዎች ላይ ያለ ኤጁኬሽን ላይ ያለ ከዛው ውጪ ፕላኒንግ ላይ ያለ ስትራቴጂ መቅረጽ ላይ ያለ ትምህርት ሁሉም ነገር ላይ ያለ እነዚህ ነገሮች ላይ ሲመጣ አንድ ነገርን ያላብሷል ሙህሲን ይሆናል በቃ ጥንቅቅ አርጎ ነው የሚሰራው በጣም አሳምሮ ለቅም አርጎ ነው የሚሰራው ምንም ነገር ሲሰራ ማለት ነው የዛን ነገር ሃይ ስታንዳርዱ ነው በቃ ለሱ የሚመቸው ይህ ነገር መጠበቅ አለበት ደግሞ አንደኛ በህግ ነው የሚጠበቀው እስልምና የራሱ ህግጋቶች አሉት ከዛ ውጪ ደግሞ በጂሃድ በአርሚ ነው የሚጠበቀው እንዳይፈርስ ቤቱ ማለት ነው ጣራው ጂሃድ ወዲርወቱ ሰናሚሂ الجهاد እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም እስልምና ሻኛ ማለት በሬ የላይኛው ከሁሉም ነገሩ ከፍ ብሎ የሚታየው ማለት ነው ጂሃድ ነው ይላል አትለየው መቆ ባይዘው በሬ አሁን የፈረንጅ በሬ ለምን ነው በሬ ነው ተላል እስልምና እንደዛ ነው የሚሆነው ባይዘው ኦኬ ማይጠበቅ ከሆነ እስልምና አዎ ምንድን ነው ፍየለም ሊመስል ይችላል እስልምና እንደዛ ነው ሳይዙ አነስ ካለ እስልምና እንደዛ ነው የሚሆነው ቬሪ ኢምፖርታንት ላይ ሆኖ የሚጠብቀው እስልምና ይሄን ሁሉ ያለውን ቢናውን ሁሉ የሚጠብቀው ይሄ ፓርት ነው አርሚዎች ያደም ባይዙ ይሄ አሁን ይሄ ለማርላ አሁን ይሄ ሲነሳ ነው ባይዙ ግራ ይገባል ሰዎች ምን እስልምና ብለው ምን እንደያዙና ግራ ይገባል ለመለስልህ ወደ ታች ወደ መሰረቱ አላህን አላወቅንም አላህ ስላልገባን ነው እነዚህ ሰዎች አላህን ስላወቁ ነው ባይዙ አላህ ስል ሁለት ክሪቲካል ፖይንቶችን ብቻ ላንሳ አንደኛው ሶስት ነገሮች አሉት በውስጡ አንድ ስሙን ብቻ ለምን ከማበዛበ አላህ ሐይና ቀዩም ነው አይደለ ሕያው ነው ሕይወትን የምናገኘው በሱ ነው ቀዩም ነው ቋሚ ነው መቆምን መኖርን የምናገኘው በሱ ነው ስንል ፍጥረተ ዓለሙም ሁላ በሱ ነው መቆምንም ሕይወትን የሚያገኘው ይህ ሶስት ነገሮችን ያስፈርዳል ባይዘ የመጀመሪያው ጉዳይ ዩኒቨርሱ ፍጥረተ ዓለሙ በአጠቃላይ አላህ ከሌላ አይኖርም በአላህ ላይ ነው ዩኒቨርሱ ስል በደንብ ክሊር እንዲሆንለት የሚመለከተን እህትን ወንድሞች አሁን ያለው ፍጥረተ ዓለም በጣም አሁን ዓለም በደረሰችበት ቴክኖሎጂ ቴሌስኮፕ ምናምን ራዳር ምናምን 5% ብቻ ነው መታየት የተቻለው ይላሉ ሳይንቲስቶች 5% ብቻ ከሆኑ ማለት hatta አሁን ምን ቲዮሪዎች መጥቷል አክዋን አለ አንድ ዩኒቨርስ ሳይሆን ብዙ ዩኒቨርሶች አሉ hatta የሚሉ ቲዮሪዎች ዲስከቨሪ የተደረጉ ነው ያሉት ሶ ከዚህ
5% ውስጥ ከ300 ቢሊየን በላይ ጋላክሲዎች አሉ። ምንድነው ጋላክሲ በእኛ? በጣም ጋላክሲ ሰው ስልክ እንደሆነ ጋላክሲ ስልክ እንደሆነ የሚያውቀው እያንዳንዱ ጋላክሲ ውስጥ ከ100 ቢሊየን በላይ ያ አላህ ከዋክብቶች አሉ። የኛ ፀሐይ አንዷ ኮከብ ማለት ወርዶችን ሰማቸው። እሺ 300 ቢሊየን 100 ቢሊየን ነው እያልኩ ያሉት። በሚሊየንና በቢሊየን መካከል ባይዘይ በጣም ከባድ የሆነ አሁን እኛ ለሁለቱም ሩቅ ስለሆነ ነው የምንቀላቀለው። 1 ቢሊየን ባይዘይ 1000 ሚሊየን ማለት ነው አይደል? አስበው በጊዜ በእንከፋፈለው ደግሞ 1 ቢሊየን ሰከንድ ማለት 32 ዓመት ማለት ነው። 1 ሚሊየን ግን ሰከንድ ማለት 12 ቀን ማለት ነው። የ12 ቀንና የ32 ዓመት ልዩነት ነው ያለው ማለት በጣም ጋፕ ነው ማለት ነው። 100 ቢሊየን ኮከቦች አሉ እያንዳንዱ ጋላክሲ ውስጥ እና ከዛ በላይ ከነዛ ኮከቦች ከዛ ውስጥ የኛ ጋላክሲ አለች ሚልክ ዌይ ትባላለች። እዚህ ውስጥ ደግሞ ከ100 ምናምን ቢሊየን ፀሐዮች አሉ። ፀሐዮች ናቸው ያሉት። ኮከቦች ማለት ፀሐዮች ናቸው ያሉት። እንደኛ አይነት ፀሐዮች ማለት የራሳቸው ሲስተም ምን ያላቸው። ከነዛ ውስጥ የኛ ፀሐይ አለች። ከዛ ውስጥ የኛ ምድር አለች። በዚህ የኛ ፀሐይና የኛ ምድር የሳይዝ ልዩነታቸው 1,300,000 ጊዜ ነው። ፀሐይን ለመምላት ምድር ምን ያህል ምድር ያስፈልገኛል? 1,300,000 ምድር ያስፈልገኛል። تعال إلينا ከዛ እዚህ ውስጥ ምን ኖር ሰዎች አለ ሐጅምህን ይው ጋፕ አላህን ትችው ነው ሰማይን ምናምን ትችው ነው ከታየው 5% ያንተን ሳይዝ ይው ሰማይልና አብዱራህማን እስኪ ሳይዛችሁን ይዩት። ይሄ ነው እንደሚገርምህ አንተ ትወርዳለህ ሌላ ዓለም አለ ታች። ለምሳሌ ህይወት የሌለው ዓለም ውስጥ ብትገባ አንድ የመርፌ ጫፍ ብትወስድ ከ10 ሚሊዮን በላይ አተሞች አሉት። ከ10 ሚሊዮን አንድ የመርፌ ጫፍ እያንዳንዱ አተም የራሱ የሆነ ሲስተም አለው። ኒውትሮኖች፣ ፕሮቶኖች። ከዛ አለፈ ብለህ ህይወት ወዳለው ስትመጣ ባክቴሪያ አለ። ባክቴሪያ ለማየት ባክቴሪያን ራሱ ለማየት 1000 ጊዜ ነው ማግኒፋይ ማድረግ ያለብህ። 1000 ጊዜ በማይክሮስኮፕ የእይታ መጠንን ማብዛት አለብህ ማለት ነው። ከዛ ባክቴሪያ ውስጥ ራሱ ሌላ ዓለም አለ። ባክቴሪያውን አሁን እኛ እንደምንታመመው ባክቴሪያው እንዲታመም የሚያደርጉ ሌሎች ፍጡሮች አሉ። እንቅስቃሴ የሆነ እንትን የሚሉት ነው ሌሎች ፍጡሮች አሉ። ትንሽ ከፍ ብለህ ደግሞ ወደ ሰውና የራስህ የሆነ ሲስተም አለ አይደለ? ማለት እኔ አሁን ውሃ ስጠጣ ይሄዳል በራሱ ጊዜ ተጣርቶ ምናምን በሽንት መልኩ የሚያጣራ ራሱን የቻለ ዳይጀሽን ሲስተም አለው። ስተነፍስ የራሱ የሆነ ሬስፒራቶሪ ሲስተም አለ። ልክ ከበላው በኋላ ደግሞ ደም እንዲዘዋወር ምግቡ እንዲንቀሳቀስ ደግሞ የሚያደርግ ራሱን የቻለ ብለድ ሲስተም አለ። እንዳስብ እንንቀሳቀስ የሚያደርግ ነርቭ ሲስተም አለ። አንዱ ከአንዱ ጋር አይቀላቀልም። በቃ ራሱን እንችሎ ነው የሚሄደው። ማን ነው እኔ ይሄን ሁላ ነገር ሲስተሙን ጠብቆ እንዴት የሚያደርግ? ይህ ፍጥረት አለ ምንን ጨምሮ ታች ያሉት ጨምሮ አላህን ይፈል هو الحي القيوم ማጀብ። ስለዚህ የመጀመሪያው ክሪቲካል ፖይንት ነው አላህ هو الحي القيوم ስትል ይሄንን አላህ አውቀውት ነው ባይዘው እነሱ ይሄንን አላህን አውቀውት إن في خلق السماوات والأرض واختلاف الليل والنهار ይሄን አላህ አውቀውት ነው በነበሩበት ጊዜ ባላቸው እውቀት ልክ ማለት ነው። ሌላኛው በጣም ክሪቲካል ፖይንት አላህ ስለሚመጣው ሐዩን ቀዩም ስል ኦኬ አለ ቃኢም ነው ሁሌም ስል የፍትህ ነገር ነው የሚመጣው። በአንደኛው ዓለም ጦርነት 11 ሚሊዮን ሰዎች ሞተዋል። በጣም በቃ ጥሩ የሚባሉ ዳታዎች ናቸው ባይዘው እንጂ በእርግጠኛነት ከዛ በላይ እንደሚሆን ኤክስፔክት አደርጋለሁ እኔ። ሁለተኛው ዓለም ጦርነት ላይ ወደ 61 ሚሊዮን ሰዎች ህይወታቸው አልፈዋል። ሂሮሺማ ላይ በአንድ ሞመንት ከ200,000 በላይ ሂሮሺማና ናጋሳኪ ላይ 200,000 በላይ ሰዎች ሞተዋል። አተም ሞመንት ነው ይሄ አተም ቦምብ ሲጣለባቸው ናልኝ ጋዛ ላይ ወንድሞቼ አሁን ወደ 40,000 አካባቢ ደርሰዋል ያለቁ ሰዎች
ከአፍሪካ ወደ አሜሪካ ከ16 ከ14 ኦልሞስት ከ18 ወይም ከ16 እስከ 18 እነዚህ በ4 እና በ200 ክፍለ ዘመኖች ወደ 400 ሚሊዮን ሰው ነው በባርነት ተቦታው ከመኖሪያው ተመንጭቆ የተወሰደው። አውስትራሊያና ኔቲቭ አሜሪካኖች ፈረንጆች ሲቆጣጠሯቸው ስፓኒሾች እንዳለ ተሰብስበው ማለት ነው አውሮፓ እና ብሪቲሽ እና ፖርቹጊዝ ምናምን 184 ሚሊዮን አካባቢ ኔቲቮችን ነው ያኔ قتلوهم። እንደውም ሰሞኑን አንድ ዶክመንተሪ አይቼ ሃይማኖታቸውን ተቀብለው እንደነሱ ለብሰው ባህላቸውን ትተው ቸርች ይመጣሉ። ለለብቻቸው ነው ቸርች ያላቸው። ቸርች ውስጥ ነበር የሚፈጇቸው። ልክ ከቸርች ሲወጡ ዳርና ዳር ነበር የሚቀበላቸው። ይሄ የሆነ ዓለም ምን አናረኩብህ አይደለ? ሀገርህ ላይ ና የሚያንገላታ የሚያሰቃየ ገንዘብህን የወሰደ የظለመ የበደለ ወንድምህ ሊሆን ይችላል። አፉ ካላልኩ እህትህ፣ የመንግስት ባለስልጣን ሊሆን ይችላል። የተለያየ ቦታ ላይ ያለ ሰው ተበድሎ ፍትህን ያላገኘው አላህ ባይኖር ምንድነው የሚሆነው? አላህ ይበቀልልኛል አኺራ ሂሳብ አለኝ ይባል። ይህንን አላህ አውቀውት ነው ብዙ ነገሮች ሲደርሱባቸው ኦሆ አለ ሙንተቂም ይሆናል አለ ዓዲል ይሆናል አላህ አለ ሐዩን ቃኢም ይሆናል። ልሂድልህ ሌላኛው ሰርክል ጋር እስሚ እኔ ለምንድን ነው አንተን ፈገግ ብዬ ማናገር? በጣም ሲምፕል የሆነ ነገር ነው የምነግርህ። ለምንድን ነው አንተን ሳስተናግድህ ሽርጉድ ብለው? الانسان هو التسامي الاخلاقي። الله باينور እኔ ስነ ምግባር አይኖርም ብዬ ነው ማስብ። ጫካ በቃ ጫካ ነው የሚሆነው። ጋባ እሱ ራሱ የራሱን ሲስተም አለው። ያ ራሱ አይኖርም። አላህ አለ ይመነዳኛል፣ በመልካም እኮ አላህ ይተካልኛል፣ እንዲህ አድርግ ብሎኛል ባይባል ዝም ብለህ አስበው ሰው እንዴት ሊሆን እንደሚችል። ለምን ላንተ ጥሩ ልልሃል? ለምን አንተ ረጂ ታብሌት አርጊ ማለት ነው? ሮድ ማይክ ጭራሽ ሮድ ማይክ ማለት እንደዚህ ማለት ነበር አምብዬ ይሆን ነበር ሪሊ ባይዞ አላህን ከህይወታቸው ያስወጡ ሰዎች ከዚህ የባሰ ህይወት ነው እየኖሩ ያሉት። አደጉ የሚባሉ ሀገራቶች ማለት የለም በቃ አንተናቸው ላይ የለም። ወላሂ ከአፍሪካ በኢኮኖሚ ትልቁ ሀገር ማናት? ደቡብ አፍሪካ አይደለ? ሳውዝ አፍሪካ ነች። ከአፍሪካ ራሳቸውን በማጥፋት አንደኛ እንደሆነ ታውቃለህ? ዓለም ላይ በጣም አደገች። አኒሜሽን አይተህ ከሆነ የጃፓን አኒሜዎችን አይተህ ከሆነ አኒሜሽኖቹ ላይ ያሉ በደንብ እንደውም ባለሙያዎችን ያውቃል። ታውቃቸዋለህ አይደለ? አኒሜሽኖች የጃፓን አኒሜሽኖች በጣም የሚያምሩ ሪል ወርልዱ ያንን ነው ይመስላሉ። አኒሜሽኑ ነው ይመስላሉ። በቃ በጣም ከማማሩ የተነሳ በቃ የሚሞተው ሰው ብዛቱ ራሱ የሚያጠፋ አንደኛ ናት። ለአንሁ ጋራንቲ አይደለም ማለት አላህ ይሄንን እኔ ማለት የተላለፈው ነገር እኛና ከዚህ በፊት የነበሩ ደጋግ ሰለፎቻችን እንዲህ የተላለፈው እነሱ እኛ ስገዱን የተባለው እንትን ብሉ እንትን አድርጉ ለሽ ሊመን من هو ወደ ህይወቴ ያአመጁዝን በደንብ አይተው ከሆነ በጣም ሜንሊ የሚያወራው አላህን በጣም በቃ ክሪቲካሊ አኺራን በጣም ፎከስ አድርጎ ነው የሚያወራው። አላህን አኺራ በተለያየ መንገድ ሊያስረዳ ነው የሚሞክረው። አንድ ሰው የመኖር ሚስጥሩን ካወቀ የመመለሰው ወደዚህ ነው ካለ በዚህ መካከል ዴፊኒትሊ ጥሩ እንጂ መጥፎ አይሆንም። በቃ ዴፊኒትሊ አንተ ማለት የሆነ ያስገኘኛ አካል አለ ከኔ የሚጠብቀው ይሄ ነው ካልክ ደሞ ሂሳብ አለብኝ ካልክ ዴፊኒትሊ በቃ አንተ ጥሩ ነው የምትሆነው። ዲፎልት ነው ባይዚ። ለዛ ነው ኢባዳና የመኖር ሚስጥር ዲስቲኒውን ያወቀና ያስገኘውን አካል ያወቀው ሰው ኢባዳ አለው በቃ አخلاቁ ይግዱ ነው የሚስተካከል ዲፎልት ነው ባይዚ ማለት ነው። እኔ በዚህ ተላልፈናል ብዬ ነው ማስበው። እና በዚህ አጋጣሚ እንደው ምናልባት ይሄን ፕሮግራም ዳኢዎች የሚከታተሉት ከሆነ ኡስታዞች የሚከታተሉት እንደው ትንሽ በቃ ኡስታዝ ቤቱም ውስጥ ዳዕዋ ሰል ሰዎችን ለማቅናት ጥረት የምናደርግ ሰዎች ካለ የመካ ሱራዎችን በጣም እንያቸው ይመልሰናል። እኛ ከመዲና ስለጀመር ነው ማለት ሰላት አይገባህም። አሁን አንተ ሰላት እኮ ይሰግዳል አይደል? ሰው
ምንም በቃ ምንም ህይወታችን ላይ ተጽዕኖ ሲያመጣ ግን አይታይም ይጾማልም ግን ያው ነው አخلاቁ ሰው ኑሮ ይቀጥላል በቃ አይ እንደዛም የሆነበት ምክንያት እዚህ ጋር እንዲተላልፈናል ነው ተላልፈዋል ነው ብዬ ነው ማስበው ሐቢቢ ሱብሃንአላህ በጣም የሚደንቅ ነው እኔ ሰሞኑን አንድ እንዳጋጣሚ ሆኖ አንድ መጽሐፍ ያየሁኝ ነበር ያስሚን ሙጃሂድ ካወቃት አላቀም ባለፈውም ያወራ ነበር ሪክሌም ዩር ሃርትን ያየሁኝ ነበርና እንዳልከው በቃ አንዳንድ ሰዎች ዒባዳ የሚገራላቸው ጾሙ የሚገራላቸው አخلاቃቸው ምን የሚለው ምናምን የሆነች ያወቋት ኤክስትራ የሆነች ዕውቀት ስላለች ነው እንዳልከው ስለ አላህ ስለ ከውኑ ስለ ጀነት ስለ ጀሃነም ስለ አፈጣጠራችን ማንንም የሚለውን እንትን ስላሉ ነውና በጣም የሚገርመኝ ሳይት ሰጣኝ ለረጅም ጊዜ it was a motivation for me ማለት እንትን ብሎኝ ነበር በቃ ብዙ ነገሮችን አቀለውልኝ ነበርና ምን ትላለች መሰለ የሰው ልጅ ነፍሱ ያው ስሪታችን አንዱ ነፍስ አይደል ዘልዓለማዊ አይደለች እና ደስታዋም ዘልዓለማዊ እንዲሆን እንድትመኝ ተደርጋ ነው ዲዛይን የተደረገችው ነው የምትለውና ለዛ ነው ከቤት ኪራይ ወተን ቤት ሰርተን መኖር የምንፈልገው እርፍ ማለት በቃ የለም ከምንም ከጭንቁም ከምንም እና ሳምቲንግ ዲዛይን ስናደርግ አንዳንዴ የዱንያውንም ሐያት እንደዛ ዲዛይን ለማድረግ እንሞክራለን ምንም በቃ ዘልዓለማዊ ሆነ በቃ እስከ ሞት ድረስ እንደው በቃ በሰላም ነው እንደውቺ ዱንያ እንኳን በሰላም ለመኖር ይሁን ያህል እድሜያችን ለፋን ቤቴን ሰራው አይደል መንቀሳቀሻ መኪና አለ አይደል ከዛ የሆነች ቢዝነስ አቻላለች አይደል ኢንካም ብታመጣ በቃ ከዛ በኋላ ሰላም እንዲህ አይነት ህይወት ነው ዲዛይን የምናደርገው ግን የህይወት ደግሞ እቺኛው ዱንያ ደግሞ የተሰራቸው እንደዛ ስላልሆነ ስንተላለፍ ይታያልና አላህ ነፍስን እንድትደሰት የሚፈልገው ዘልዓለማዊ በሆነ ነገር ብቻ ነው አለች እና ከአላህ ውጭ ደግሞ ዘላለማዊ ነገር የለም እና ነፍስ ልትደሰት የምትችለው ያ ማለት እኛ ልንደሰት የምንችለው በአላህ ብቻ ነው እና አላህ ይሄን ፍጥራችንን ይሄን ተፈጥሯችንን ሲፈጥረን ጀምሮ ስለሚያውቅ ኤቭሪ ታይም ዘላለማዊ ካልሆነ ነገር ሊነጥለን ይሞክራል ለምሳሌ አንድ ሰው ለእስልምና ሲገባ ሻሃዳ ነው የሚይዘው ከአላህ ውጭ ካሉ ዘላለማዊ ካልሆኑ አማልክት በሻሃዳ ይነጥለናል በቃ በእነሱ መደሰት አንችልም ዘላለማዊ ስላልሆኑ ማለት ነው ለዛ ነው አንዳንዴ ከአላህ ውጭ ያሉ አማልክትን የሚያመልኩ ሰዎች ላይ የምታየው ድንገተኛ የሆነ ስብርብር እንኩትኩት ማለትም ከዛ ይመጣ ነው ትላለች ይቀጥልና አላህ ዘላለማዊ ካልሆኑ የዱንያ ጉዳዮች ሊነጥለን እሱ ሊያለማመደን ሰላትን ግዴታ ያደርጋል ቅድም አንተ እንዳልከው ማለት መርካቶ ገብተ ተሯሩጠ ዘላለማዊ ያለ ጉዳይ አይደል ከሱ ያስወጣህና እናስጠብሰኝና ዘላለማዊ ወደ ሆነው የሱ ልቅና እሱን ወደ መታስተዋወዘበት ከፍተኛ ልቅናው ይወስዳል ይቀጥልና በጾም ዘላለማዊ ካልሆነው በመብላቱ በመጠጣቱ በሸዋው ከምታገኘው ደስታ ይነጥልህና ዘላለማዊ ወደ ሆነው ነፍስ ወደምትፈልገው እሱን የማውሳት ከፍታ ይወስዳል ኦርሱን ያለማመዳል ይቀጥልና ትላለች ዘላለማዊ ካልሆነው ገንዘብህ ደግሞ በዘካ ይነጥልሃል ያአላህ ምትወደው ገንዘብ እኮ ነው እንጂ ላይ ያለ ነው የለፋበት ነው ግን ዘላለማዊ ስላልሆነ በሱ ደስታ ማግኘት ስለማትችል ከሱ መነጠልንም ኢንተርቴይን እንድታረግ እንድትለማመደው አላህ ፋይናሊ ቅድም ሐጅ ላይ ስተወራ በጣም ያሰብኩት ነበር ህይወት ቤት መስራት ቆዚ ቆንጆ ቤት አለ ቆንጆ መኪና አለ ልጆች አሉ ሚስት አለ አይደል ከዚህ ተነጥለህ ግን መከራ ማሳለፈን እዛ ደግሞ ሄደህ በፀሐይ ነዳድ ውስጥ ደግሞ እንትን ትላለህ ዘላለማዊ አይደለም ይሄም ገብቷል እንዳትሰምጥ እኮ ነው እዚህ ምቾት ውስጥ እዚህ ዘላለማዊ የማይመስል ነገር ውስጥ በገባህ ቁጥር ከነፍስ ደስታ እየተነጠልክ ነው የምትሄደው የሚለውን and this is Islam አይገርምም ግን በጣም አላህ ደግሞ ይሄን ነው እስልምና ብሎ የሚያስቀምጠው ዘላለማዊ ካልሆኑ ነገሮች ውስጥ መነጠል ለምሳሌ ሰላት ሊያልፈ ሲል እዚህ ጋር ያስከው ጉዳይ ዘላለማዊ እንዳልሆነ ፊል ስታረግ አለመሄድ አትችልም ባይዘው አለመሄድ አትችልም ሰላትን አለመስገድ አትችልም ምክንያቱም እዚህ ጋር ያስከው ነገር በቃ ዘላለማዊ አይደለም ስራ ከሆነ ያስከው ገንዘብ ነው የምታገኘው አይደል ነገ ጥለውም ተይለው ገንዘብ ነው ሰላትህ ግን እዛ ቀጣዩ ዓለም የምታገኘው ነገር ነውና አንዳንዴ እንዲህ አይነት ኢንሳይቶች እንዳልከው ያስታውሱሃል የሰው ልጅ ረሽ አይደለም ምናልባት እዚህን ቪዲዮ የሚከታተሉ ወንድሞች ካሉ ሰላት የከበደን ይሁን የረሳነው ነገር ኖሮ ይሆን
የሆኑ ነገሮች አላህን ማመጽ የቀለለን የሆነ ነገር ረስተን ይሆን ዋንስ እኮ በህይወታችን የሆነኛው ክፍል ለኮ ጎበዞች ነበር ማረረችም እንደምታስተውሰው ግን ሰዎች ነን የረሳነው ነገር አለ የሆነ የሚያስተውሰን አዲስ ኢንሳይት አዲስ ሞቲቬሽን የሚሰጠን ሳምቲንግ ያስፈልጋል ያንን ደግሞ ምናልባት በቂራአቶች መጽሐፍቶችን በማንበብ ፖድካስቶችን በማየት ደግሞ እንደዚህ አይነት ከፍ ሊያደርጉ የሚችሉ ነገሮችን ማየት እንችላለንና ያነሳልን ነጥብ በጣም ክሪቲካል ነው ሰዎች ነን ክፉ ሆነን ሳይሆን የረሳነው ሳምቲንግ ስላለ ነው ሰዎች ደግሞ ብርቱ የሆኑት ኢባዳቸው ላይ ጠንካራ የሆኑት የተለየ ነገር ሆኖ ሳይሆን ሁሌ ራሳቸውን ስለሚያስታውሱት ነው ስለ አላህ ስለ ዲናቸው ስለ አንዳንድ ነገሮች ስለሚያስታውሱት ነውና አይ ዊሽ መለስ ይያለን ስንዘነጋ የሆነ ነገር ውስጥ ገብተን የሆነች ነገር ማንበብም ኪታብ አካባቢ ያለ መራቅ እኔ በጣም ብዙ ጊዜ የማያቸው ኢባዳቸው ላይ ምናቸው ላይ ጎበዝ የሆኑ ወንድሞች ቂራአት ውስጥ ያሉ ወንድሞች ናቸው ለምን ሁሌ የሚያስታውሳቸው ነገር አለ በቀን 2 ሐዲስ 3 ሐዲስ ብንቀራ እኮ የምናስታውሰው ነገር ቀላል አይደለምና አንዳንዴ ከቂራአት ሳይክል መውጣታችን ሰዎችን ከማግኘት ሳይክል ከዳዕዋ ሳይክል መውጣታችን የሆነ ያህል ያሳጣን ነገር አለ እሱ ደግሞ በህይወታችን ውስጥ ትልቅ ተጽዕኖ ያለው ይመስለኛል እሱን አደራ ለማለት ነው ኢንሻአላህ መርሐባ ወንድሜ አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎች ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው አመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንና ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል በተጨማሪ ለልዩ ልዩ ስብሰባዎች ውይይቶች ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር በነገራችን ላይ እስሚ አሁን ያነሳው ጉዳይ ላይ ራሱ ቁርአን የሚል ነገር አለ የሆነ ያጣነው ነገር አለ የረሳነው ነገር አለ የሚለው ማለት ነው መነሻ ላይ እንዳነሳው ነው አላህን ነው በሰፋ ባለ መልኩ አላህን ነው ብለን ነው ያው አላህ ስንል አላህ ያዘዛቸው ነገሮች የሱ ማንነት የሱ ባህሪያቶች ባይዘው የሰው ልጅ አላህ Subhanahu Wa Ta'ala አፈጣጠሩን የሁለት ነገሮች ቅይጥ አድርጎን ያስገኘው ቪሶላችን የምናውቀው ዲፎልት ነው ነፍስና ስጋ ነው አፈርና ሩህ ነው ሰው ልጅ ሲያስገኘው ሁለት ማንነት አድርጎ ነው ስለዚህ ቁርአን ላይ ስለ ሁለቱ ማንነቶቹ በጣም የሚገራርም አገላለጾች አሉ ለምሳሌ ሰው ልጅ የጭቃው ማንነቱ ጋር በተያያዘ በጣም ይቅርታ አፈሩ الطين ጋር በተያያዘ ምን ይሏል መሰለ ظلوم ነው ይሏል ባይዘው እያንዳንዱ ወርዶች በጣም ሱፐርላቲቭ ናቸው በጣም አካብዶ ነው የሚናገረው በጣም በዳይ ነው ጀሁል ነው በጣም አላዋቂ ነው አጁል ነው በጣም ችኩል ነው ከፎር ነው በጣም ከሃዲ ነው ከኑድ ነው በጣም በተመሳሳይ መልኩ ቋጣሪ ነው ሙጃዲል ነው በጣም የሚከራከር ነው መኑዕ ነው በጣም የሚከለክል ነው ማይሰጥ ነው ቀጡር ነው በጣም ስስታም ነው የኡስ ነው በጣም ተስፋ ቆራጥ ነው ቀኑጥ ነው በተመሳሳይ መልኩ በጣም ስስታም ነው ተስፋ የሚቆርጥ ነው ይለና ገርመ ይሄንን ፓርቱን አንድ ሰው አላህን ረስቶ ይሄንን ፓርቱን እየመገበው ከሄደ የት እንደሚያደርሱ ታውቃል أم تحسبوا أن أكثرهم يسمعون أو يعقلون إنهم إلا كلنا እንስሳ ጋር ይደርሳል
እንስሳው ማንነቱን እየመገበው ከሄደ ይሄ ሙእሚን አይደለም ጀስት የሰው ልጅ ነው ሰው ነው እየነገርከለው እኛ አሁን ሁላችንም ሰዎች ስለሆነ ነው እዚህ ውስጥ ይሄው ማንነታችን ጋር ነው አማኝም አላማኝም ምናምን ነው ኢንሁም ኢላ ከላናም ብቻ ይገርመውናል በልሁም አضሉ ሰቢላ شوف الله ከእንስሳ በታች ሰው ይሆናል ይላል ይሄንን ጃኒቡን እየመገበ እየተንገበገበ እየተጨቀጨቀ ምናምን ይሰይድ ማለት ነው በዚህ ሳይድ ደግሞ ሌላ ማንነት አለው ይሄ ዳውን ነው አይደል በምንድነው ከፍ የሚለው ደግሞ ሩሁም ፓርቱን ደግሞ የሚመገብ ከሆነ ለምሳሌ አላህ Subhanahu Wa Ta'ala ከረምና በኒ አደም ይላል ክብሩን ከጠበቀ ሰخر لكم الى الله Subhanahu Wa Ta'ala ፍጥረት ዓለሙን ሁሉ ለኛ እንደሚመች አድርጎታል ማለት ይሄ ማይካ ነው አይደል ለብርጭቆ ለመስራት ይመቻል ማለት ነው ባይዘ ሰخر لكم ማለት ብዙ አይገባውም ሩቅ ነው የሚስ እንጨት ይሰበራል ማለት ነው ድንጋይ ይፈልጣል ማለት ነው ወደ ምን ፈልገው ፐርፐዝ እና ነው ባይፈልጥ አስበው እኮ ድንጋይ ምንድነው የምትወል ያ ማለት ነው وعلم ادم الاسماء الى كبرن ደግሞ ይሩሃኒ የሆነ ፓርት ዕውቀትን አላህ Subhanahu Wa Ta'ala ለአደም አሳወቀው ለሰው ልጆችም አሳወቃቸው የማወቅ ጉጉትን የማወቅ አቅምን አእምሮ የሚባል ነገር ተከለባቸው ማለት ነው ከዛ በኋላ ኸሊፈተን في الارض አላህ ምድር ላይ ምትክ አደረገው አስተዳዳሪ ያደረገው ሁሉንም ነገር የሰው ልጅ ነው የሚخدመው ሁሉንም ነገር ነው ሰው ልጅ የሚጠቀም ሌላ ምንም ነገር ሰውን እንትን አይለም ሁሉም ነገር እሱ ነው የሚፈጽመው ሰውን የሚጠቀም የለም ሰው ነው የሚጠቀም ማለት ሁሉንም ፍጥሮችን ያቸው አላህ ሰውን ነው የሚخدሙት በቀጥታም በተዘዋዋሪ ይህ የት ያደርሰዋል ይሄንን ጃኒቡን እየመገበ ሲሄድ መላእክት በላይ ይሆናል ሱብሃን ዕውቀቱን ክብሩን መጠበቁን ምኑን ከመላእክት ነብዩ ሰለላሁ ዐለይሂ ወሰለም ከመላእክት በላይ ናቸው አሽረፍ الخلق ስንልኩ ፍጡርና አሽረፍ الخلق ነው በቃ ኢንሴንስ ከሁሉም ፍጡራን ከጅብሪል ምንም በላይ ናቸው ሂደኒ ከዚህ በላይ እኮ አልችልም ያለችው ሲድረቱል ሙንተሃ ሲደርስ ሱብሃንአላህ ሰው ክሪቲካል ፖይንቱ ጋር መሰለ ይሄ እንዲሆን ሙንሐጥ እንዲሆን ወደታች አንደርግራውንድ እንዲወርድ ከእንስሳ በታች እንዲሆን የሚያደርገው ነው ወደ መላእክት እንዲሄድ የሚያደርገው there is one thing አላህ Subhanahu Wa Ta'ala ስለነዚህ ሲናገር መሰለኝ ነሱላህ ፈነሲሁም አንፉሰሁም በላውታ ፈነሲሁም እንደው ፈአንሳሁም እንተዋት ፈነሲሁም እንሰደው አላህን ተው ነሱላህ ማለት ተውት ማለት ነው አላህ ተዋቸው ተቁት ነው የሚያደርግ ተወርዳለ ይሄኛውስ يذكرون الله قياما وقعودا وعلى جنب ቆሞ ማለት እኔ ሴንስ ወይ ይሄደ ሊሆን ይችላል ቆሞ መቼም ቁጭ ብሎ አይደለም ሰው ተቀምጦ ተንጋሉ አላህ ውስጡ ላይ አላህ እየሰገደ ምናምን አይደለም ከሰላት በኋላ ሱብሃንአላህ ምናምን አይደለም እየነገደ እኮ ነው ሰውዬ መስሪያ ቤት ውስጥ እኮ ሐቢቢ እየቀረጸን እኛ ፖድካስት እየሰራን አላህን ባንል ስንት መጥፎ ነገር ልናወራ እንደምንችል አስበው ስሚ ስንት መጥፎ ነገር ልናስተላልፍ እንደምንችል እቺናት ክሪቲካል ፖይንቷ በቃ ማለት እኛ በመንደ የተላለፍነው ብለን ተነስተን ነበር አይደል እነዚህ ሰዎች የረሳነው ነገር አለ ብለን አላህን ከማወቅ ነው የጀመሩት መጀመሪያ አላህ አለ ነሱላህ ፈነሲሁ በዚካ ማን አላህ የሚሉን በጣም እኔ ነሺዳ አልተሰራበትም በለው አሁን ነሺዳዎችን አይታ ከሆነ አብዛኛዎቹ ሰላዋት ጋር ናቸው መድህ ናቸው ሰላህ አላህ እኔ ይናፍቃሉ ማሽተም ይነሽዶላል የተሰሩትን ትንሾቹ ደግሞ ወደን ነው የምንሰማቸው አሁን አለ የተፊቅ ሱፍ አሉ የተወሰኑ በጣም ጥቂት ያሉት ነገሮች ራሱ ጭራሽ ነው ያልተነካው ይሄ ፓርት ባይዘይ ማለት ነው ሰው ይፈራዋል ይሁን አልገባውም ይሁን አላውቅም ግን ይሄ ፓርት በአርቱ በለው አርት ስንል በሁሉም የአርት ዘርፍ ኢንሻ ድራማ በቃ በቲያትር በሁሉም ዘርፍ ማህበረሰብ ሼፕ የሚደረገው በዚህ ነው በእነዚህም ጭምር ነው ሼፕ የሚደረገው በዳዕዋ በምን ሁሉ በጣም ሊብራራ ይገባል ብዬ ነው ማስበው እንዳንተ ሐሳብ ላይ ለማስረገጥ ለመጨመር ብዬ ነው ልክ ነው ጀዛከላህ ኸይር በጣም ይደንቅ ነው አላህን ባስታወስን ቁጥር ነው ከፍታችን የሰው ልጅ ደግሞ ረሺ ስለሆነ መርሳታችንን እንደሌላ ነገር አንቁጠረው በቃ መለስ ማለት ነው ራቅን አይደል የረሳነው ነገር አለ አይደል መለስ ብለን ደግሞ የሆኑ ነገሮችን ማየት በዚህ ዘመን ደግሞ ዑዝር የለንም አይደለ ዩቲዩብ ላይ ገብተን የሆነ ነገር ሰርች ብናደርግ ፖድካስቶችን ብናይ ሐሳቦችን ብናደምጥ ቂራቶችን ባለንበት ቦታ ሆነን ብንከታተል ብዙ ነገሮቻችንን መለወጥ እንችላለን
አንድ ጥያቄ አለኝ مرحبا ያው ዱንያ ላይ የኖርን ነው አይደለ እቺም እዚህ ዓለም ላይ እስካለን ድረስ ህይወት ሌላ መልክ አላት የቤት ኪራይ ያለብህ ነው የለብህም የትራንስፖርት አለ ገላግለንሽ አማራይገላግለን ያው ቀደም አንገላገለው ማለት አይደል እውነት ነው እሱ ስለከ አሁን እኮ ቤት ያላቸው ሰዎች ያለባቸው ችግር ብዛቱ አሁን ቤት የሌለን ሰዎች ስላልደረሰና ስለማናቀው ነው እንጂ ቤት ያላቸው ሰዎች ጠጋ ብለህ ብትሰማቸው የሚያማርሩበት ነገር ብዛቱ ደግሞ አለ ደግሞ ቤት ሲኖርህ የሚመጣ አብሮ የሚመጣ ችግር አለ እና አንድ ወንድም እንደውም ይላል ሀብታም ቤት ሀብታም ችግር አለ ይላል ልክ ነው ማለት ምን ይላል መሰለ ቡጋቲ ላይ ባረክስ ይሻል ይላል ለምን መሰለ የኔና አንተ ችግር በ3 ሚሊዮን የሚፈታ እኮ ሊሆን ይችላል ሀብታም ቤት ያለ ችግር ግን በ1 ቢሊዮን አይፈታም ገብቷል አይደለ እና ምን ለማለት ፈልጌ ነው እንዲህ አይነት ህይወት ውስጥ እየኖርን ዱንያ የምትባል ህይወት ውስጥ እየኖርን አምሶቻችን ህይወትን ለሁለት ከፍለናል የዱንያና የአኺራ ብለን አይደለ መርካቶ ሄደን ሳምቲንግ እንሰራለን ለዱንያ ለአኺራ ደግሞ የሆነች ነገር ደግሞ ሰላት እንሰግዳለን ምናምንና ግን ዲፕ ኢንሳይድ እንደው ህይወት እንደዚህ ለዱንያና ለአኺራ ብሎ የሚከፈል ነገር ይኖረው ይሁን ቁርአን ስለዚህ የሚናገረው ነገር ይሁን እሱን ባቀና በሰማ በጣም ደስ ይለኛል ፍልስፍና እኮ በጣም ፍልስፍና ውስጥ የገባ ነው طيب አይ ራእይ በቃ ሪፍሌክሽን which is good ማለት ነው ኢማም አልቢሪ ታኢያ የሚባል እንደ ግጥም መጽሐፍ አላቸው ታኢየት አልቢሪና በጣም ምትማርክ እንትን አለቻቸው የግጥም ቤት አለቻቸው ولم تخلق لتعمرها ولكن لتعبرها فجد لما خلقتها ይላል አንተ ሲንቱኒያ ለታስቂጣት አይደለም የተፈጠርከው بل لتعبرها በቀድል ድይ ነው ልታልፈው فجد لما خلقت ለተፈጠርክለት ዓላማ በርታ ጠንክር ይላሉና ኤግዛምና ውጤትን እኔ እንደ መለየት አድርጌ ነው ማየው ባይዘው ዱንያና አኺራን መለየት ማለት ዱንያዊ የሆነ ባይዘው እኔ በእስልምና ዱንያዊ የሚባል ነገር የለም እኔ አንደርስታንድ በማደርገው እኔ በሚገባኝ ማለት ኤቭሪቲንግ ከአኺራ ጋር የሚገናኝ ሁሉም ነገር እኛ እኮ መነሻ አለች ሐሳባችን ላይ እኮ አንስተናል እስላም ማለት ምን እንደሆነ ስናብራራ እንደውም ሌሎች ጥያቄዎች ላይ ደግሞ ቤት ነው ብለን ስናብራራ እያንዳንዱ ጉዳይ አላህ ፊት ይሳባለው እያንዳንዱ ጉዳይ ማለት አንተ ምሳሌ እየሰገድን አይደለም እኔ እናንተ ያወራን ያለን በቃ እየተጫወተን ያለን ይሳባለው እያንዳንዱ ነገር እያንዳንዱ ወደ ውስጥ የምትገባ ነገር ይሳባለው ትምህርት ቤት ሄደህ የምትውለው ውሎ ይሳባለው ከዛ እንዴት ነው የምትገነጣጥለው ነው ዓለማዊ ነገር ምናምን አይ ዶንት ኖ አላቅ ማለት አንድ ሰው ይፈተናል ውጤት ይሰጣል በቃ ከተፈተነ ውጤት ይሰጣል ዱንያ ላይ ስንመጣ ለንፈተን ነው ስለዚህ የፈተና ሀገር ነው ደም ውጤት ደግሞ የሚጠበቀን ለአኺራ ላይ ባይ ዘ ዌይ የሆነ ፖይንት ላይ ነፍስ ዘላለማዊ ናት የሚል ሐሳብ አንስተህ ነበር ነፍስ ዘላለማዊ ናት ማለት ከተፈጠረችበት ጊዜ ጀምሮ ማለት ነው ከተፈጠረችበት ጊዜ ጀምሮ ምናልባት ምንድነው የሚለው አላህ Subhanahu Wa Ta'ala هو الذي أحياكم ثم يميتكم ثم يحييكم ثم إليه ترجعون እነዚህ ሁላ ባይዘው ፐርስፔክቲቮች አሁን ለኛ ግልጽ ለማድረግ ነው አላህ ጉዳዩን ለኛ ለማቀረብ ይገላቸዋል ምናምን ግን ነፍስ እኮ አለች እኮ ጀሰድህን ነው የምትለየው ከሆነው ፓርት ወሌላው ፓርት እናት ወድስት ነበርክ መጀመሪያ አባትህ ጀርባ ላይ ነበርክ በመንይ በመናም በስፐርም መልኩ እናት ወድስት ትገባለህ ከዛ በኋላ ትወጣለህ ከዛ በኋላ ቀብር ትገባለህ ከዛ በኋላ ሂሳብ ተቀሰቀሳለ ከዛ ጀነትና ጀሃነም ማለት ፎርም ኦፍ ላይፍ በቃ ፎርም ኦፍ ላይፍ ትንሽ ነገሮች ናቸው የሚቀያየሩት ስለዚህ ነገሮችን አላህ ኢቭን ቁርአን ላይ የሚያብራራልን እኛ በዛ መልኩ ነገሩን ስለተመለከት ነው وما الحياة الدنيا إلا متاع الغرور وما الحياة الدنيا في الآخرة إلا قليل نحن يجعل የሚያብራራልን ለኛ ነገሩን ለማቀረብ ነው ብዬ ነው ማስበው እኔ እንጂ ጉዳዩ ተላይቶ ምናምን አይደለም ማለት እንዴት ልበለ ኦሬዲ ተፈተንክ አንተ አይደለ ውጤትህ እንዴት ነው ከፈተናህ የሚለየው ነው እኔ አሁን ማይገባኝ በቃ ፓርት ኦፍ ኢት ተፈተናለች ይሰጣል ውጤትህ ስለዚህ እኔ በዛ መልኩ ነው ማለት ነው ስለዚህ ዱንያ ማለት ለአኺራ ምን ሰራውም እዚሁ ሆነ ነው ሌላ ነገር ማለት አይደለም ያ ማለት
እኔ አሁን ሁሌ የምለው አለ the concept of ንያ እስልምና በጣም ውብ ከሚያደርጉት ነገሮች ውስጥ አንዱ በንያ just አንድን ጉዳይ ስላሰብክ ብቻ አጅር የምታገኝበት ዲን ነው አይደለ? ለምሳሌ እኛ እዚህ ቁጭ ብለን እያወራን ነው እንዳልከው የሰገድን አይደለም እየጾምንም አይደለም በመሐሉ አይጠጣን ነው መስክር እንዳይምል so all this form of ኢባዳ ብለን ያስቀመጥናቸው ነገሮች አይደሉም ግን በቃ ዋንስ ገንዘብ የምናገኝበት ስራ ሊሆንም እኮ ይችላል አንዳንዴ የሆነ ቦታ ገብቶ መነገድ ሐላል ሪዝቅ ማግኘት ራሱ አጅር የሚገኝበት ነውና እስልምና ተኝተን አጅር የምናገኝበት ዲናር አህተሲቡ ነውመቲ ከማ አህተሲቡ ቀውመቲ እንዳሉት ሰሃቢ አቡ ዘር ወይም ደግሞ አቡ ደርዳ ሱብሃንአላህ እንቅልፌን እንደ መቆሚ ነው አላህ ጋር ተሳሰበዋል ለኢባዳ ቀውይ መሆንበት ነው እንዴ ካልተኛ ሰው መስራት አይችል ሱብሃንአላህ እንግዲህ አሁን እንቅልፍ የሚባል ነገር ራሱ አጅር ሊኖረው ነው አየህ አጅር ሊኖረው ነይተህበት በደንብ ለኢባዳ ይንቆ እንደው ምናምን ብለህ ስተኛና ኢስላም ትልቁ ፓወሩ 24 ሰዓታችንን አጅር የምናገኝበት ማድረግ እንችላለን እንዴት ግን ኮንሺየስ ለመሆን በዛ ደረጃ we have to ስንራሳ መመለስ ያስፈልጋል የሚለው ነጥብ በደንብ እንይዛለን ኸይር እንግዲህ ወደ ፕሮግራማችን መቋጫ እየደረስን የተጠጋን ነው ተመልካቾች ብዙ ሐሳቦች ያገኙ እንደሆነ ይሰማኛል አንድ ሐሳብ ብናነሳ ደስ ይለኛል ምናልባት አሁን ብዙዎቻችን ወደ ኢባዳዎች ለመግባት ምን ማለት ከመናንሳቸው ምክንያቶች ውስጥ አንዱ የሆነ መላቀቅ ያልቻልነው ወንጀል ይኖራል አላህን የማያስደስት አላህን የሚያስቆጣ የሆነ መላቀቅ ያልቻልነው ነገር አለ ከሱ መላቀቅ ስላልቻለን ሌሎች ደግሞ ግዴታ የተደረጉብን ነገሮችንም ችላ የማለት ይሄ ይመስለኛል መነሻው ቀደም ብለን እንዳልነው ስልምልም ከገባ ነገር በቃ እንደዛ ነው እንጂ አንዱን ይዘን አይሆንም የሚለው ሐሳባችን ነው እሱ በሆነ መንገድ መታረም ይኖርበታል ብዬ አስባለሁ ከዛ ውጪ ግን አንድ ቀላልና ቀልጣፍ ያለ ጥያቄ እሺ ይሁና yes or no አይነት ይመስል እሺ ጥያቄ ምንድነው አላህ በግዴታነት ያስቀመጠውን ነገር አለመተግበር ይሻላል ወይስ አላህ حرام ያደረገውን ነገር ማድረግ ወይም መተግበር አላህ ግዴታ አድርጎ ያስቀመጠብንን ነገር አለመተግበር ወይስ አላህ حرام ያደረገውን ነገር መፈጸም የቱ ይከፋል ነው ጥያቄ ኦኬ ምላሽ ሁለቱም ይከፋል የቱ በጣም ይከፋል ጥያቄው ክሊር ይመስለኛል አዎ በጣም ክሊር ነው ጥያቄው ግን ደግሞ ሲመለስ በኔ መልከታ ኦኬ ሁለት የተለያዩ ነገሮችን ለማወዳደር መሞከር ነው ብዬ አስባለሁ ፐርሰናሊ እንዴት መሰለ ሴትና ወንድ እኩል ናቸው አይደሉም ብዬ ብጠይቅህ እንደማለት ነው አይገናኙማ እንደምንኝ ልመልስልህ አለው ከዛ ረካዲ ወንድነቱ ነው ኦኬ ኦኬ እንደዛ አይነት ጥያቄ ነው ብዬ ነው ማሰበው ስሚ ክሪቲካል ነው ጥያቄው በጣም ትክክል ነው ብዙ ሰዎች የሚሳሳቱበት ነገር ነው በደንብ ሰናየው ማለት ነው ነገር ግን አላህ ያዘዛቸው ነገሮች የሚወዳደሩት አላህ ካዘዛቸው ነገሮች ናቸው አላህ የከለከላቸው ነገሮች ከከለከላቸው ነገሮች ናቸው መወዳደር ያለባቸው ብዬ ነው ማሰበው ፐርሰናሊ ለምሳሌ ሰላትን መስገድ ይሻላል ወይስ ወላጆችን ምን ወላጆችን መታዘዝ የቱ ይበልጣል ሁለቱም ተዛዞች ናቸው አይደል ከዛ ዝሙት መስራት ይሻላል ወይስ ይከፋል ወይስ ሰላትን አለመስገድ ኖ አትምጣብኝ ወላጆችን አዛ ማድረግ ሁለቱም አላህ የከለከላቸው ነገሮች ናቸው የከለከላቸውን በከለከላቸው ካታጎሪ መወዳደር እንችላለን ለምሳሌ ከሪባና ከዝሙት ብለህ ብትጠይቀኝ ለመመለስ ይመቻል ከሰላትና ከጾም ብለህ ብትጠይቀኝ ለመመለስ ይመቻል ሁለቱም ይሄ ተዛዛቶች ናቸው እነዚህ ክልከላዎች ናቸው ግን ይሄንን ከዚህ ጋር ለማወዳደር በጣም የሚከብደው የተለያዩ ነገሮች ናቸው ማለት አይደንቲካል አይደለም አሁን እንዳልኩ ነው ሴትና ወንድ እኩል ናቸው ሰኮዳ አይደሉም ተብሎ ሲጠይቅ በጣም የሚገርመው መልስ አይገናኙ ነገሮችን አታወዳድር የመጀመሪያው ሴትና ወንዶች የተለያየን ስለዚህ ፋጢማ ከኸዲጃ ትሻላለች ወይ ብለህ ቆለም ጠይቀኝ ላወዳድርልህ ይችላል ከአህመድና ጀማልን ቆለም ጠይቀኝ ላወዳድር ሁለቱም ወንድ ስለሆኑ ካራክተራቸው ተፈጥሯቸው ለነገራቸው ስለሚገናኝ ማለት ነው በዛ መልኩ መመለስ ይችላል መታየት ይችላል ብዬ ነው ማሰበው ከዛ ውጪ ግን ከዚሁ ጉዳይ ጋር በተያያዘ ብዙ እህትና ወንድሞች
አንዱን ነገር ስለተው ወይም አንዱን መጥፎ ነገር ስለሚፈጽሙ ሌላን መልካም ነገር የመተው ቴንደንሲ ወይም ዝንባሌ እንዲህ አይነት አስተሳሰብ ይታይባቸዋል። ለምሳሌ ሰላቱን መስገዱን ይተዋል ምን ስለሚያደርግ ኸምር ስለሚጠጣ እኔ ኸምር ይጠጣውኝ እንዴት በቃ ሰላቱ ይሰገደኝ አይነት ነገር ስሙት እየሰራውኝ እንዴት ልጹም ባይዘው መርሳት የሌለብን ነገር የምትሰግደው ዝሙቱን ለመተው የምትሰግደው ሐሜቱን ለመተው የምትሰግጂው ሐሜቱን ለመተው ሂጃባን ለማስተካከል ነው መነሻ ላይ እንዳልነው የፕራዮሪቲ አውለውያት ይሄ ያስፈርደዋል ማለት እኔ ዝም ብለህ አስበው አንድ ሰው ወይም አንዲት እህት ልትሆን ትችላለች ወንድም ሊሆን ይችላል አንድ መጥፎ ነገር ውስጥ ሆኖ እዛ መልሶ እኮ ሰላትን ሲሰግድ ያን ነገር እንዳይደግሞ የሆነ አይነት ኮኔክትድነስ ነው ከአላህ ጋር የሚፈጥረው ሰላት ላይ ሆኖ የሆነ የቁርአን አንቀጽ ንክት ሊያደርገው ይችላል የሆነ ለምሳሌ ሄዶ ሙሐደራን ሲሰማ እኔ በጣም ብዙ እህቶችን አውቃለሁ ሂጃብ አትለብስ ለብሽ እኔ እንደውም አንድ የሰማሁት ለብሳ አታውቅ ሂጃብ ለብሳ አታውቅም ቢወጣ አንድ ጓደኛዋ በግድ እሱንም የሆነ ቦታ እንሂድ ስትላት የሆነ ኤግዚቢሽን ነገር ነው እንሂድ ስትላት ችግር የለውም የሆነች ሙሐደራ አለች እዛ ገብተን አብረን እንሄዳለን አለቻት ገቡ ስለ ሂጃብ ነው የሚገርም እዛ በቃ ልጅቷ ልብስ እስካላመጣችሁልኝ አልወጣም አለች እንዲህ በዚህ አልወጣም አለች አምጥተውላት ወላሂ በሚያጨው ሁኔታ ልክ ሲወጡ በመኪና አደጋ ነው የሞተችው የኻቲማህን ማማሪው ሱብሃንአላህ ስለዚህ እኔ እንዲህ ስለመሰራ ይሄንን አይነት ነገር ደግሞ መስራት የለብኝም የሚል ስነልቦ ሸይጣን ማለት ሸይጣን በጣም እኮ ነው እኔ በጣም ነው እንደ ሸይጣን ስትራቴጂስት ይለው ከባድ ሰው ነው ከበሰው ማለት ያዝልኝ ሰው ማለት ኦኬ ከባድ ፍጡር ነው ሸይጣን በጣም ከባድ ፍጡር ነው ሁላችንም የሚያናገረን በማንጠብቀው መልኩ ለምሳሌ አንተን ማስቀመጥ ከፈለገ ማለት እስማኤል ፖቴንሻልን አየውና በጣም በቃ ሐሳብን አድራጅቶ ለሰው ማድረስ ትችላለህ መስኮትን አቋቁመህ ብዙ ማህበረሰብ ማንቃት ትችላለህ ብዙ የተንሸዋረሩ አስተሳሰቦችን ማቅናት ትችላለህ ይሄ ፖቴንሻል አለ ሸይጣን ይሄን ፖቴንሻልህን ያየውና ሂሱይ እንዲማ መጠቀም ይሄ ማህበረሰቡ መጥቀም የለበት ዚክር ያገራልህ ትዘክራለህ ቁጭ ብለህ በቃ ተፋ እንዲህ ነው የሚመጣልህ አሁን አንተ እንዴት ነው ይዘከርክ እኮ ነው ምንም እኮ ግን በጣም ለሸይጣን ማለት ነው 10 ጥሩ ነገሮች ካሉ ትንሽ ይሁን ጥሩ ብትሰራለት ነው ለሱ የሚሻለው ተሻጋሪ ኸይር ነገር ከምትሰራ አንተ ጋር የሚቀር ስራ ብትሰራለት ለሱ ይመቸዋል ኦሬዲ አንተ እሱ የሚያስበው በሚችለው መልኩ አንተን በጣም የተሻለ ከሚባለው ነገር ማስቀረት አይደለም መጥፎ ይሄ ማለት ጥሩ የሚባለው ሰዎች የሚሸውድበት ልክ እንደዚህ ወንጀል ላይ ያለን ደሞ ወንድሞችና እህቶችንስ ምን አንቺ ዝሙት እየሰራሽ አንቺ ከማንም ወንድ ጋር እዚህ እንትን ይያልሽ የምን ሰላት አንቺ ሰላታ ኢጃባ ምን አንቺ እኮ ቲክቶክ ላይ ወጣሽ እኮ ጸጉርሽም ደሞ አይታውሻል ኦሬዲ እንዴ አሁን አንቺ ለበስሽ በቀጥታቸው ባክሽ አንቺ ሸይጣን ባይዚ يأتيك بهذا الشكل ስለዚህ ጥሩ ነገሮችን አላህ Subhanahu Wa Ta'ala ያዘዛቸው መልካም የሚባሉ ነገሮችን እንዳትፈጽም ያደርጋል ግን እነዚህ ነገሮች በመፈጸም ውስጥ ነው አንተ ከዛ መጥፎ ነገር የምትወጣው ነው ፖይንት ማለት ነው ሱብሃንአላህ አክቹአሊ ጥያቄውንም ሳዘጋጀው ያዘጋጀውበት ዓላማ ምንድነው እንዳልከው ብዙዎቻችን አላህ ፈርድ ያረጋቸውን ነገሮች ግዴታ ያረጋቸውን ነገሮች ችላ ምንለው የሆነ የተከለከልነው ሌላ ነገር ውስጥ ስላለን ነው ግልጽ ነው አይደል አላህ የከለከለውን የሆነ ነገር ስለምናደርግ እሱ ወደ ምን ፑሽ ያረጋናል አላህ ግዴታ ያረጋውን ሌላ ነገር ወደ መተው ያመጣል ግን እንዳልከው ትልቁ ፓወር ደግሞ ያለው በቃ የአላህ የከለከለውን ነገር ያደረገን ነው አይደለ በእንተው ጥሩ ነው ግን አልቻልንም አይደል ግዴታው ላይ ግን መቆም አለብን አላህ ግዴታ ያደረገው ነገር ላይ ግን መታገድና እዛ ውስጥ እንተ ማለት መቻል አለብን ለዛ አይደል ኢነ ሰላተ ካነት ተንሃ ኢነ ሰላተ ተንሃኒ ተንሃን ፈሻ ወልሙንከር ማለት እኮ ጀስት የምትከለክለን ስንሰግዳት ነው በጣም እስሚ እንደው አፉ በለኛ ተኮና اللهم صل على محمد
በጣም እንደው እንዲጠፋብኝ በአላህ ሰውየው ስሙ ታቢዒ ነው በእርግጠኛ ነኝ ስሙን ያውቁታል ብዬ አስባለሁ ተመልካቾች ሽፍታ ነበር ሰዎች እሱ ባለበት ማለፈን እንዲበቅ የሚርበተበቱለት ሽፍታ ታውቃለህ ሰዎች ቁጣ ጠሪቅ ማለት ኦኬ ባንዳ ነበር ሰዎችን ያስጨንቃል ይዘርፋል ለጉድ ቀብዛ የከበረ የታወቀ ሰው ዝና ያለው አንድ ጊዜ ድንገት እኮ ነው አይታወቅም ደግሞ ሰውየው ማንነቱ አይታወቅም ያን ሲያረግ እንትና ነው አይባልም ድንገት በመስጂድ በኩል ሲያልፍ ምን የሚለው የቁርአን አንቀጽ ቢሰማ አለም ያኒ ለለዚነ አመኑ አን ተخشع قلوبهم لذكر الله እነዚህ ይሄ ሙስሊም እኮ ነው ሱብሃንአላህ ግን ወንጀል እየሰራ ነው በጣም ከባድ ወንጀል ነው ሙስሊም ሆኖ ነው አሁን እኛ ሙስሊም ወንድሞቻችን ነው እያናገረን ያለ ነው ገብቷል እነዚህ ያመኑት የሚለው የቁርአን አንቀጽ ነው ጊዜው አልደረሰም ወይ أن تخشع قلوبهم لذكر الله الله أنا أستوصل لبوناتشو إرقدت متلبت ورسو ملس متلبت كذي ماج اسكا ماجي يامساتشو اسكا ماجي يدرس ويهن ياركون يهن ما لرقم يالاتشو مليون القرآن انقص بسما قصبت دنقط ورد مخاموتو فسا استنقطال ايوم يستنقط لانت ነው ይመስላል እና አሁን እቺ ልጅ ድንገት ነው ይዛት የገባችው አሁን ያነሳው ልጅ በቃ ድንገት ለብሳ ወጣችና ዛው ነው ሞተችው ስለዚህ እኔ እንደው አፉ በለኛ ስላቋረጥኩ ነው ሞመንቶች አይታወቁም አንተ ልቦና ሙሉ ለሙሉ ወደ አላህ መልስ የሚልበት እንደው ሙሉ ለሙሉ እንኳን ባይሆን ከዚህ ነገር ፈቀቅ የምትልበት ስለዚህ አላህ ያዘዛቸውን ነገሮች በቻልኩ አቅም በተለይ ግዴታ የሆነብን ነገሮች ይህን እየፈጸምከው እንኳን ከመፈጸም ወደ ኋላ እንዳትል አንድ ቀን አይታወቅም በምን እንደምትነካ አይታወቅ ምን እንዲህ ምንጭቅ አርጎ እንደሚያወጣ አላህ ደግሞ ጊዜ ነው የሚጠብቀው ታገል እንጂ ማለት ምንም ጥያቄ የለም እንጂ ምንጭቅ አርጎ ነው የሚያወጣ እስሚ አፉ በለኛ ሱብሃንአላህ ጀዛከላህ ኸይር በጣም ጥሩ ሐሳቦችን ያነሳን ነው እንግዲህ ወደ መጨረሻው ላይ ነው የምንገኘው አሁን እንግዲህ ያለንበትን ሁኔታ አይደለም እናወራው ወደ አላህ መመለስ እንፈልጋለን ሁላችንም በነገራችን ላይ ጣታችን የምንቀሰርባቸው ወንድሞች እህቶች እኮ እንደው የምር እናምጽ ብለው የምራመጸው እኮ አይደለም አይደል አስቦበት ምን ነው በቃ አይደለም የከበዳቸው ነገር እኮ አለ ምናልባትም እኮ በየዕለቱ የሚያለቅሱ ሰዎች ይሆናሉ ያ ረብ አውጣን ከዚህ ሁኔታ ውስጥ ይያሉ እኮ አይደለ እኔ ከዚህ በፊት አስታውሳለሁ ከአንዲት ኡስታዛ ጋር እንደዚህ ፖድካስት ላይ ፕሮግራም ስንሰራ አንዲት ልጅ አውቃለሁ አለች ካነት ምንድነው የወሲብ ንግድ ላይ ተሰማራች አይተናች እና ሁሌ ለነሱ ደግሞ የምክር አገልግሎትና ምን ሰጠበት ፕሮግራም ነበር ትላለችና ሁሌ ሳገኛት ሂጃብ ለብሳ ነው ማገኛት አለች የምክር አገልግሎት ሰጧቸው ማለት ነው ሴተኛ ዳሪ ደሶኮልድ እና እቺ ልጅ ማለት ሂጃብ ለብሳ ሳያት ልበሳጭም ትፈልጋለች ሂጃቡን አታወልቀውም ግን ደግሞ እሱም ልክ አይደለም ደግሞ አትሊስት ለብሰዋለች አይደል እና በቃ ለብቻው አንተን በየሳወራት ምናምን በእያንዳንዱ በእነዚህ በሚቆሸሽባቸው ሌሊቶች ውስጥ ሌሊት የጀናባ የዚና ጀናባ አውርዳ ሰግዳለች ሱብሃን ዴቪድ አሁን እቺነት ማን ነው ሌክ እንትን ሰጥቶ ሊያወራት የሚችል ክብደት የብናኝ ታከል ክብደት ሰጥቶ ሊያወራት የሚችል ማናል እንደዛ ታዲያ ያጨማለቅሽ እዚህ ይጨማለቅሽ ነው ጀዛከላህ ኸይር ከዛ ከሆነ በኋላ ግን አጣኋት አለች የጣፋችኝ ምናምን አለችና እቺ ልጅ ምናልባት አሁን አላህ የተስተካከለ ሐያት ሰጥቷት ምናምን ሊሆን ይችላል ዊ ኔቨር ኖ ኢንሻአላህ እኔ ግን ጥያቄ ምንድነው መሰለ በቃ መውጣት ፈልገን ከሆነ ከማን ፈልገው ሐያት መውጣት ፈልገን የሆነ አላህ የማይወደው ነገር ውስጥ እንዳለን አውቀን እሱን አምነን ተቀብለን ግን በጣም ደግሞ ከብዶናል ቲፕስ እስቲ እንደምን አልባት ከንባብ ከወንድም ኪታቦች ላይ ያየው ነገር ካለ ተወሰኑ ነጥቦች ለልአማና በጣም ብዙዎቻችን ሐል ነው ብዬ ነው ማስበው to be honest እኔ ይሄንን ጉዳይ በሶስት መልኩ ማየት እንችላለን ብዬ አስባለሁ የመጀመሪያው ጉዳይ من أنت في نظر الله who are you in the eyes of God أنت
በፈጣሪ አይን ማነህ ሰው ነህ አይደለ ማነህ ቫልዩ ምን ያክል ነው የሚለውን በመረዳት ነው የመጀመሪያው ይሄ ጉዳይ ነው ይሄንን ጉዳይ ደግሞ ስንመለከት አላህ ማለት እዚህ ሁኔታ ውስጥ ላለነ እህትና ወንድሞች አንቺ ማለት አንተ ማለት خلقك بيدي الله بجول يفدره ونفخ فيك من روحه كسونا منفس ينفر وأسجد لك ملائكته عندك أنا مزوت ما يوقع السون كمملك لسكند እንደው ፍንትው የማይሉ ፍጡሮቹን እንዲሰግዱልህ ያደረገሽ وأدخلك جنته አባታችን እኮ ጀነት ገብቶናል ለክብራችን ሲባል ማለት ነው ጀነት የገባን ሰዎች ምድር ላይ መጣን አጥፍተን ታባንክ ጌታ ላንተ ሲል ይቅርታን ጸጸተህን የተቀበለን ከዛ በኋላ ደግሞ እንዲሁ አልተወንም ጃለከ አቅለን በትንጨምር ዘንድ ታሰላስል ዘንድ አእምሮን የሰጠ እኔ እዚህ ላይ የማያበቅ وسخر لك ما في السماوات وما في الأرض جميعا በመድር በሰማይ ያለውን ሁሉ ላንተ እንዲመች ያደረገልህ እንዲህ ቢሆን ይከብድ ነበር ባይዘው ብቻውን ከሆነ ከባድ ነው በወህይ መመራት አለበት وأنزل لك كتب من السماء ማንዋልን ከሰማይ ያወርድልህ እንዴት ህይወትን መምራት እንዳለብሽ በራሳችን አስተምህሮና አእምሮ በተሳሳተ መልኩ እንዳንተረጉመው ደግሞ ኢንተርፕሬት ሊያደርጉ የሚችሉ ሩሱሎችን ላከል ለኔና ላንቺ ለሰው ከዚያ ሂሳብ አለ ጀነት አለ ጀሃነም አለ ማለት እኔ ማን በሆን ነው አላህ በዚህ ልክ የሚያከብረኝ እኔ ሰው ልኩን ማወቅ አለበት ብዬ ነው ማሰብ ማለት ልካችንን ነው አንደኛው ፖይንት ክሪቲካል ፖይንት ሰዎች ከዲፕሬሽን ከአንዛይቲ ከእንደዚህ አይነት ሁኔታ እንዳይወጡ የሚያረጋቸው አላህ ጋር ይሄ ባይዘ እኔና እስሚ እኔ ላንተ ያለኝ መልከታ አይደለም እኔ ለሙቤ ያለኝ መልከታ አይደለም خلق السماوات والارض لين ያለው መልከታ ላንቺ ያለው መልከታ شوف በዚህ ልክ በጣም another level ላይ ያለን ፍጡሮች ነን ከክብሩ በላይ አክባሪው ማለት አክባሪው እኔ አሁን እስማኤል ቢያከብረኝ ኖርማል ነው በቃ እስሚ ሳሂቤ ነው ለምን ያከብረኝ እስማኤልን ባከብረው ኖርማል ነው አክባሪው አላህ ሲሆን አስቡ በቃ ማለት በዚህ ልክ ነው የሰው ልጅ ይሄንን መረዳት ይፈልጋል የመጀመሪያው ጉዳይ እንዴት አልችልም ትላለህ ከዛ ማለት አላህ ፊት ማለት እንዴት አልችልም ትላለህ ቢላ አላህ አስቡ ይሄን የጠቀስናቸው ነገሮች 8 ምናምን ነገሮች ናቸው ይሄን ሁሉ አርገለ አረ كيف ለኔ ለዚህ ሁሉ ውለታዬ የምትመልስልኝ አይ ካንት በማለት ነው ቢልህ እኮ በጣም ከባድ ጥያቄ እኮ ነው በጣም ጭጉ የሚያረግ ጥያቄ ራስን ጆሮ የመጀመሪያው ክሪቲካል ፖይንት you can't ልክህን ወቅ ልካችንን ወቅ ሁለተኛው ክሪቲካል ፖይንት حال الأمة ማየት ነው ማለት እስልምና ነው ማየት ነው ሞቲቬትድ እንድትሆን ማለት ነው الأمة مفتتة ሙስሊሙ ዓለም በትንትን ብሏል ከዛ ውጪ ሙስሊሙ ዓለም متخلف جدا ባስተሳሰብ በጣም በቃ ባስተሳሰብ ኋላ ቀረን በጣም በሁሉ ነገር ኋላ ቀረ ከዛ ውጪ ምንም አይነት ውሳኔን በራሳችን መወሰን አንችል استعمرنا ምንም የትኛው ሀገር ይወስኪ ራሱ ለሚሆነ አለው የሆነ ጀል ያለ የሚያማክረው አገለ የሚባል ማለት ከዛ ውጪ ኤቭሪቲንግ እንደዚህ በተናጠበት ወርልድ ላይ እንዴት አይካንት ትላለህ አንተ ሶስተኛው ክሪቲካል ፖይንት ከአላህ አንፃር ነገሩን መመልከት ማለት ያስገኝ አንተ እንዲህ ነህ ይያለህ ነው አላህ ሪያሊቲ ይሄ ነው ከዛ ያስገኘ ደግሞ አካል ማን ነው ሚሊዮን ማየት ነው በዚህ ኢማም ሻፊዒ ታላቁ ሊቅ የሞት አፋፍ ላይ ሆነው አንድ ሳሂባቸው ገባና كيف اصبحت يا امام አላቸው እንዴት አደርክ ኢማም ሆይ አሟቸዋል በጣም ይኸው ሊሞቱ ነው በጣም ገጣሚ ነበሩና
ረጃዛቸው ኖርማል ንግግራቸው ራሱ ያምር ነበር አስባህቱ من الدنيا راحل አሉት ከዱንያ እንደው ሜዶኛ ነገውኝ እኮ በቃ ልሄድ ነው አሉት ولإخوتي مفارقة ወንድሞቼን የምለይሱ ولكأس المنية شاربة يموت ጽዋን የምጎነጭ ሲሆን ولا أدري أتذهب روحي إلى الجنة فأواسيها أم إلى النار فأعازيها نفسي ደግሞ አላወኩም ወደ ጀነት ትሂድ ሰይሰልላት ወደ እሳት ትሂድ ደግሞ አይዞሽላት ከዛ እነዚህ የገጠም ቤቶችን አነበነቡ ይላል ولما قسى قلبي وضاقت مذاهبي جعلت الرجا مني لعفوك سلما تعاظمني ذنبي فلما قرنته بعفوك ربي كان عفوك أعظم ولما قسى قلبي لبي بدرك أجزي وضاقت مذاهبي أهون لموت نونجري هي جاي لي نقرون لا تبونيا جعلت الرجا مني لعفوك سلما أنتن مكجل يا أنتن زنت يا أنتن يقربينت موت أجع مسألة ليدرك تعاظمني ذنبي كسر موسبكوتنا وانجلي بتام بزابين تعاظمني مالت بقى كبدين تجاني مالت سموتو حميتو بدلو سدبو ماشبربرو بزابين إمام الشافعي نقولين لنيام بقى إمام الشافعي انتو تعاظمني ذنبي فلما قرنته سنتأثروا بعفوك ربي يتاوي بانت مهرت كانت مهرت عن صار وانجلين زانت أتصرا يانتي كرباينت يانتي تكباينت يجزفال بتام تلاقون أغنيوتي يا من عدا ثم اعتدى ثم اعتذر دنبر هلف وكذا وراك ليه العالم مسقبته ينبر كله ثم انتهى كذا نقال يتقدم كوي أبشر بقول الله في آياته إن ينتهوا يغفر لهم ما قد سلف بس هي الله سبحانه وتعالى يقول عنها كذا أبشر عايزوش أهون كان برنبت نقال لموت أنت أرنجي يغفر لك ما قد سلف يلفون نقال الله سبحانه وتعالى تولى يبدل الله سيئات حسنات كون ميلو الله بتأمل ميغرمني هين آية الله كو أنت متفو يسروتن سرا بملكام كو أنت زنبل آخيرا سبحان الله بجرش جنة بيجوا سوي بجرش النبي صلى الله حديثون ندو قالوا أنا بدنبو ساعات سليل لأنه جتا معرف نبر كونسبت من حساب بجا الله ك يتوسنا كساعت لي كجبابو هلا ولا جنة متونه ትንሽ በቃ በጣም ብዙ ነሰለ ነበር ወንጀሉ ማለት ነው እዛ ትንንሾቹን ወንጀሎች አላህ Subhanahu Wa Ta'ala በምን እንዳቀይሮለታል ከዛ በኋላ ያ ረቢ ይሄ እነዚህ ስራዎች አላቃቸው ምን ማለት ነው ግን እስቲ እቺን እናብራራት ወንጀሎቹን ያጠፋቸውን ነገሮች ተውበት በማድረጉና በመመለሱ ወደ ጌታው በመመለሱ ጥረት በማድረጉ ለመመለስ ባደረገው ጥረት ምክንያት ልክ ቁርአን ላይ ባይዘይ የቁርአን አካባቢ እንዳለን ሰዎች ሚንተባተብ ሰው እንደሚያነባው ሰው አይደለም አጅሩ እኮ ሁለት አጅር ነው ወይ ተታዕተው فيه ነው አጅራን አይደል በመታገሉ ነው እኮ ሁለት አጅር ያለው በማንበቡና መታገሉ የሰውዬ በመመለሱና ለመመለስ በመታገሉ እኮ ነው ሱብሃንአላህ ከዛ ያ ማለት ወንጀሉን ራሱን ወደ ሐሰናት መቀየር ምኑ እሱ ነው እንደሚገርም ይሄ ሰውዬ ምን እንደሚጠይቅ ነገር አይ እንደው እሱ ጋር ተደረገለት ስትል ክላሪፋይድ ሆኖ እንዲያፈብይ ወንጀሉ ራሱ ነው ይበድሉ الله سيئاتهم حسنات ነው الله ይቅር ማለት እኮ አይደለም ይቅር ማለት አይደለም ሱብሃንአላህ በምንዳ መቀየር ከዛ እንደዛ ሲባል ማለት ነው እነዚህ ወንጀሎች ይሰራቸው እኮ የጥቃቅን ወንጀሎችን አላህ ሰብስቦ ምን እንዳርጎ ከዛ እንዴ ታዲያ ብሎ ጥያቄ ያቀርባል ትልቆቹን እያዩአቸው አይደለም ትልቆቹ ወንጀሎች ታብሰው ነው የተተውት ሱብሃንአላህ እሱ ይጠይቃል ማለት ነው ያምዲቀ ነብዩ ሰለላሁ ዐለይሂ ወሰለም ፈገጋሉ ይላል ይሄንን ሲናገሩ ያ اخوتي يعني ከነዚህ ሶስት ፐርስፔክቲቮች አንፃር አላህ እኔ ያ አላህን ጉዳይ ስለልጨረሰን አላህ እኮ ለሙስሊምና ለኔና ለናንተ ያለው ዝነት ለየት ያለ ነው ባይዘይ
እቺን ለማብራራት ወደ ማለት አላህ ለፍጥረተ ዓለም ሁሉ አዛኝ ነው رحمن الرحيم بالعالمين ነው الحمد لله رب العالمين እኮ ምስጋና ለዓለማቱ ጌታ ይገባልና الرحمن الرحيم እዝነተ ሰፊ رحيم ማለት فعيل ነው ወይጂ ድርጊት ፈጻሚ ነው የሚጠቁም بمعنى مفعول ይመጣል ድርጊት የሚርቅበትም ብሎ ይመጣል ድርጊት ፈጻሚ ሆኖ ይመጣል فعيل ያለው ቃል በአረብኛ ይሄ የቃል ቅርጽ رحيم ያለው فعيل ባለው ነው የመጣው እዝነቱ ወለሎች የሚደርስ ማለት ነው ለማን ነው የሚደርሰው ለዓለሚን አንተ ድንጋዩን ዛፉን ላሙን ከብቱንና ምናምኑን አራዊቱን በዝነት የሚያይጌታ አበበና ከበደን ሙስሊም ያልሆኑትን እሱን ያልካዱትን ወንድሞቻችንና እህቶቻችንን በዝነቱ የሚንከባከብ ጌታ ላንተ ሲሆን እኔ ለምንድን ነው የሚጨልምብን ነው ሸይጣን እኮ እንዴት እንደሚጫወትበት ሱብሃንአላህ አላህ ምን ይላል ወራህመቲ ወሲዐት ኩል ሸይ እዝነቴ ፍጥረት ዓለሙን ሁሉ ነገር ሰባ ኩል ሸይ እንዲህ ሲላሉ ሸይጣን የስኒ ገባኝ انا من كل شيء አላሉ በቃ ልታዘለ ነው ጀነት ልገባሉ ኦኬ ኩል ሸይ ኢብኑ አባስ ተፍሲር ነው ይላሉ ከዛ አላህ ቀጥሎ ፈሳ አክቱቡሃ للذين يتقون ويؤتون الزكاه ለነዚያ ፈጣሪን ለሚጠነቀቁትና ምጽዋት ለሚሰጡት ነው አለ ጽፋት አለ ለነሱ ጽፋት አለ አይሁድና ነሳራኛ እንገባለን አሉ ከዛ ይቀጥላል والذين هم بآياتنا يؤمنون ስፔሲፊክ አደረገ መጣ ይሆኛ ጋር ይሄ ስፔሲፊክ ይሁን የአላህ ረህማን በአላህ ናቅስ ናፈን በአላህ ናቅስ ያመነው አህመድና ኻሊድ ፋጢማና ኸዲጃ ሐያት አውረድ እዛ ውስጥ እኮ አለው ኩል ሸይ ውስጥ ወርደው እዚህ መጥቷል ሙእሚን ማለት አላህ ሁሉንም በዝነቱ ሁሉንም ነው የሚንከባከበው ስፔሲፊክ የሆነው የተለየው ዝነቱ ይነካቸዋል ያሉ ሰዎች እንዴት መመለስ ይከብዳቸዋል ሃው ማለት ለራስህ አላህ በዚህ ልክ ቫልዩ ሰጥቶ ልክህን አውቀህ ዋቂዓን ስታየው ነገሩ ሁላ ከፍቶ እያየው አላህ ደግሞ በዚህ ልክ ና ያ መርሐባ እያለ ወላሂ እንዴት ተነስ የሚከብደኛል ከባድ ሐቂቃ ይሄንን እንዲህ አይነት ሐል ያለን ሰዎች በቃ ይደውሉ ለእናንተ ነው ወደ አላህ መቼም ባለንበት ሁኔታ ሆነን መለስ ጀዛከላህ ኸይር ኡስታዝና በጣም ደስ የሚል ቆይታ ነበር ያደረግነው ብዙ ሐሳቦችን ነው ያነሳነው እንደው ፖድካስቱን ያዩት ሰዎች ለሆነ ሰው ይጠቅማል ለሆኑ ሰዎች ያስፈልጋል ለሆኑ ሰዎች ቢያደርሱት መልካም ነው በያስባለሁ በጣም አሪፍ ቆይታ ነበር ያደረግነው እንተንም እጅግ አድርገን እናመሰግናለን እንደው እንደ መቋጫ የኔ ተውልድ ቢያውቀው ቢረዳው በተለይ እነዚህ ቪዲዮዎች አሁን ሶሻል ሚዲያ ላይ ግብአት የሚሆኑ ፕሮግራሞች እንደመሆናቸው የኔ ተውልድ ቢያውቀው ቢረዳው ስለ አላህ ስለ ዲኑ ስለ መልእክተኛው አለይሂ ሰላቱ ወሰለም ስለ አፈጣጠሩ መሰል ነገሮች ዱችም ቢያውቅኮ እንደው ብዙ ነገራችን ይስተካከል ነበር ምትላትን የመጨረሻ መልእክት አጠር ባለ መንገድ አድርሰልና ፕሮግራማችንን እንቋጫለን አልበያን የቁርአንና የተርቢያ ማዕከል በመላው ዓለም ለምትገኙ የቋንቋ ትምህርት ፈላጊዎች በሙሉ እንኳን ደስ አላችሁ። ከዚህ በፊት ዲናዊ ተግባር ተኮር ትምህርትን በመስጠት የሚታወቀው አልበያን የቁርአንና የተርቢያ ማዕከል ለዓለም አቀፍ ግንኙነቶች መሰረት የሆኑትን የአረበኛና የእንግሊዘኛ ዓለም አቀፍ ቋንቋዎችን ከጀማሪ እስከ አድቫንስድ በአካል አሊያም በኦንላይን በመረጡት መንገድ ተምረው ብቁ የሚሆኑበትን መንገድ ከብቃት ማረጋገጫ ሰርቲፊኬት ጋር አመቻችቶ የርሶን መምጣት በመጠባበቅ ላይ እንደሚገኝ ሲገልጽ በታላቅ ደስታ ነው። ዓመቱን ሙሉ ከ7 ዓመት ጀምሮ ካሉ ልጆች እስከ አዋቂዎች ቁርአንና ሌሎች ሸሪዓዊ ትምህርቶችን በስፋት እየሰጠ የሚገኘው ማዕከላችን ለልጆቹ ስኬታማ የትምህርት ጉዞ ምቹ የማስጠናት አገልግሎት ወይም ቱቶር በመስጠት ላይ ይገኛል። በተጨማሪ ለልዩ ልዩ ስብሰባዎች፣ ውይይቶች፣ ስልጠናዎች እንዲሁም ዝግጅቶች የማሰናጃ ቦታና ግብአቶችን ሲፈልጉ ሁሉንም በአንድ ላይ የሚያገኙበትን ምቹ የሆነውን መጠነኛ የስብሰባ አዳራሻችንን ሳይጎበኙ እንዳይወስኑ። አድራሻ ቤተል ዓለም ባንክ ጀሞ ትምህርት ቤት ፊት ለፊት። ለበለጠ መረጃ ወደ 0911 949595 አሊያም ወደ 0931 771831 ይደውሉ። አልበያን የቁርአንና የተርቢያ ማዕከል በእውቀት ጥላ ስር። መርሐባ
ብዙ ነገር ማለት ይቻላል والله ከዚህ ጋር በተያያዘ እንደመጨረሻ ግን እንደው ቁርአንን ለማወቅ ጥረት አድርጉ ለኔ ትውልድም ብለው ቁርአንን ለመረዳት ትንሽም ቢሆን ጥረት አድርጉ መልእክተኛው አለይሂ ሰላቱ ወሰላም የሚያስፈራ ስሞታ አላቸው ለአላህ وقال الرسول يا رب إن قوم اتخذوا هذا القرآن مهجورا هنا القرآن نقص بجيك سنتوالو يسبالو اسمي ያው በደንብ اتخذوا የምትለው ቃል አሉ አጥብቀው ያዙ ምን ሀጅር ማድረጉን ማለት ነው ቁርአን ማኩረፉን እንዴት ነው በጣም በቃ አልመለስም ይላል ያስታቃለ ቅርብ ጊዜ ከታላቁ ኡስታዝ ሼክ ብለውም ኦኬ አህመድ ሙስጠፋ ጋር ሪሰርቾችን አንድ 3-4 ሪሰርቾችን ሰርተን ነበር ቁርአን ላይና የሙናፊቆች ባህሪ በቁርአን ያለል ኪታቦች ባህሪ መጽሐፍ ባልተቤት ይሁድና ነሳራ በቁርአን ሙሽሪኮችና ካፊሮች በቁርአን የሚል ሪሰርች ሰርተን ነበር ትልልቅ ዶክመንቶች ናቸው والله ነው መልስሚ ኦልሞስት በሚባል ደረጃ እነሱን መስለናል ቁርአን ውስጥ እነዚህን ሰዎች ካራክተራቸው ይተቀሰው እንድንቆጠብ ነው አይደለ መጽሐፋቸውን ከመተዋቸው ከምናምኑ ጋር ተተነው ነው ባጅ በጣም እነሱ መስለናልና ይሄ ደግሞ ፈውሱ ያለው እነዚህ ነገሮች ምንድናቸው ቁርአን ነው እያንዳንዱ ነገር ነው የሚያሳይክ ማንናቸው ባህሪያቸው ምንድነው ወደዛ የሚያዳርሱ ነገሮች ምንድናቸው እንዴት ነው ደግሞ ከዚህ የተሻለ ሙተቅ ምናምን መሆን የሚቻለው የሚለውን ማፑን ነው የሚያሳይ ለዚህ ቁርአንን አይሆኑ አይነት በቃ በጣም በኃይለኛው ነው የተው ነው اتخذوا እንዳለው ማለት اتخذوا هذا القرآن ሀጅር ማድረግን ያዙ መራቅን ማኩረፍን አጥብቀው ያዙ ነው የሚለው ቁርአንና ነብዩ ሰለላሁ ዐለይሂ ወሰለም እንደዛ ብለው ስሞታ ያቀርቡትና ይህ አይነት ሲቹዌሽን እኔ በብዙ መልኩ ያለው ይሄን አይነት ሴናሪዮና ወደ ቁርአን እንመለስ ማለት በጣም ማልወደው በጣም ጀነራል የሆነ ነገር ሁሉም ነው አይደል እንደዛ የሚለው ወደ ቁርአን እንመለስ ወደ ቁርአን መመለስ ነው የሚያድነን ምናምን አይደል 5 ኹጥዋዎችን ልናገር የመጀመሪያው ነገር ቁርአንን በጣም ትንሹ ነገር ቁርአንን ለማድመጥ እንሞክር ማድመጥ ከፍተን ማለት ቲክቶክ ላይ ነው ብዙ ሰዓት ያለ ነው ሶሻል ሚዲያ ሰምቲንግ ምናምን ላይ ያለ ነው ለማድመጥ እንሞክር ሁለተኛው ጉዳይ ይህ ከተሳካልን አንድ ስቴፕ ከፍ ማለት አለበት አንድ ላይ አይደለም የሚሰበሰበው ግን ማድረግ ካልቻልን ይሄን ማድረግ ስላለብን ነው ቁርአን ለመቅራት እንሞክር ዴይሊ በቃ ቁርአንን ሳታይ እንዳትል በረካው በቃ እንካ ከፍተህ ዝጋው ሶስተኛው ስቴፕ ቃል በቃል ትርጉሙን ለማወቅ እንሞክር ምን ለዚህ አላህ ምንድነው ይያለኛል የናንተ ክብራችሁ እኮ ነው የሚለው ቃፍ والقرآن المجيد صاد والقرآن ذي الذكر لقد أنزلنا إليكم كتابا فيه ذكركم ክብራችን ሁላ መጂድ ነው ልቅናችን ላይ ያለው እዚህ ቁርአን ውስጥ ነው ምንድነው የሚለው እንደ ወርድ ባይወርድ እኔ ዲፕ ነገር አይደለም ይያልኩ ያለው ሶስተኛው ስቴፕ ነው ይሄ የተሳካልን ሰዎች ካለን ለማስተንተን እንሞክር አሁን እንዲህ ይላል አይደለ ለማለት ፈልጎ ነው why questionዎችን እንጫንበት ለምንድነው አልহামዱሊላህ ረብል ምስጋና ለዓለማቱ ጌታ ለምን ለሙስሊሞች አይደለም ረህመት ምን ስለሆነ ነው الرحمن الرحيم لمن الغفور الرؤوف هلال ليش لمن الرحمن الرحيم تتقم لمن كذي በኋላ ይናስከተ እንዲህ ብለህ መጠየቃል ለምን بسم الله الرحمن الرحيم ብሎ ጀመረፈ why questionዎችን ለምን አሊፍ ላም ሚም ማለት በጣም የሚገርም ነገር ለምን አሊፍ ላም ሚም ማለት ሁሉም ዑለሞቹ አሊፍ ላም ሚም የሚለውን አላሁ አለም ቢሙራዲ ኦልሞስት ብለው ነው ያለፉት አንዳንዶቹ የተወሰነ ሊሞክሩ አለፍ ግን ሁሉም ምን ማለት ነው ብለው ነው ያለፉት ምን ማለት ይሁን ጠይቀው ነው ያለፉት የቁርአን አስበው ከፋቲሃ ቀጥሎ የመጀመሪያው ምዕራፍ መነሻው አያ ምን ማለት ነው እንድትል ነው የሚያደርግ ለምን አላህ እንዲህ አለ ምን ማለቱ ይሁን ከፍቷል አይደለ ስለዚህ why questionዎችን ሁሉ ቁርአን ላይ ማስቀመጥ አራተኛው ስቴፕ አምስተኛው ስቴፕ እነዚህ ነገሮች ካሉ በእርግጠኛነት ቁርአንን መኖር ይቻላል ብዬ ነው ማስብ ሰው ተደብር ማድረግ ማስተንተን ማጣጣም ለምን ብሎ የሚጠይቅ ከሆነ አሁን እኛ እኮ ብዙ ነገሮችን ያወራነው ለምን ብለን ስለጠየቅን ነው ኦኬ ይሄን እንዳታረጉ ሸይጣን 5 ወይም 6 ማሰሪያዎች ቋጠሮች አሉት እቺን ብቻ ተናግሬ ያበቃለሁ የመጀመሪያው ጉዳይ ነዝገ ነው
وإما ينزغنك من الشيطان نزغ የመጀመሪያው ስትራቴጂው ነው ሸይጣን ነዝግ ማለት ኢግራእ ማለት ነው ማማለል ያማልላል በሌሎች ነገሮች ያማልልሃል ኦኬ ሁለተኛው መስ ነው وإذا مسهم طائف من الشيطان تذكروا يوسوسال መንወስወሳ ማለት ነው መስ ማለት በውስጥህ ነው የሚወጣው ባካ አንተ ማነህ ምን ቁርአንን ምንድነው ማለት በደል ጠይቅ ይልሃል ማለት ነው አንተ ማነህ በጣም ራስን ሲያጣጣልብህ ማለት ነው ሸይጣን ከዛ ውጭ ኢድላል አለ በቃ በቀጥታ ያጣማሃል አሁን ይሄን ካገኘ በደንብ ነው የሚጫወትብህ ማጥመ የሚባል ስትራቴጂ አለው ከዛ ውጪ ኢህቲናክ የሚባል አለ ባይዘይ ከዛ በፊት ተዝይን አለ ልክ እንደ ይግራ ያ والله ይሸልምልሃል ማስዋዕሱ ያሳያል አንተ መጥፎውን ነገር እኮ ነው ባባልና በሚስት መካከል ተጣልተው ማለት ነው ጋፕ ካለ ቶሎ ለመፍታት ጥረት የማያደርጉ ከሆነ እህትና ወንድሞች ተጣልተው ጓደኛ ጋር ተቆራርፈ ወዲያው ነው ማለት 1001 መጥፎ ነገሮችን ዲያርጎ ያመጣልሃል እንዲገባችሁ የሚያምር تسيك مورقاما يامر فزين لهم الشيطان اعمالهم ايه ليلانيو ستيب ነው እንዲህ ያክል ድረስ እሺ ብለው ከሄድክ ማለት ያህተኒኩክ احتناك የሚባል ሌላ ይባል يقودك احتناك ማለት ይመራሃል ማለት ይሾምብሃል ማለት لاحتنكن ذريته እንዳለው በቃ መሪው ይሾምብሃል ሸይጣን وجوي يزيد رسم يبقى ثم لآتي إنهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم بقرها بقين كفيث كوالا كلاي كتاج أي فتح شيطان نزيه لا استراتيجيو تشالوت بزيه لا هون كالو نقر لي أرق أي ممكن بزيه حقات آمين شيطان من النو بلو سوت بدم بقرآن وسكبتو مالتنو كذا حديث እንደሞ ይሳቡ ለማየት ይሞክሩ ብዬ እንተላለው ስለ አላ ኩሊ ሐል ሐሳቡን ሰበሰበው አሁን ባልናቸው 5 ደረጃዎች ቁርአንን ለማየት ይሞክር የኔ ትውልድ ለመዳን ከፈለገ ትልቅ ነገር ለሀገሩም ለሙስሊም ኮሚኒቲውም ለቤተሰቡም ለራሱም ለማበርከት ከፈለገ ቁርአንን በጣም ክሪቲካል ፖይንት ነው ቢያስ መርሐባ እንግዲህ ይሄን ካነሳና ዘንዳ እነዚህ ነገሮች ከማሳካት አንፃር ደግሞ ዳሩል ኩብራ ራይቲንግ የጀመረው ነገር አለ አይደል በተለይ ሰዎች ቁርአንን ማወቅ አለባቸው የቤታቸው መርህ ማድረግ አለባቸው ስንል ማወቂያ መንገዶች ደግሞ ያስፈልጋሉ እሱ ጋር የተያዘ ፕሮጀክት እንዳላችሁ ሰምቻለሁ እስቲ ስለሱ ትንሽ ነገር በለኝ ምንድነው ፕሮጀክቱ በጣም ጥሩ ዳሩል ኩብራ ላይ ያው ዘርፈ ብዙ ፓኬጆች ናቸው ያሉት ቁርአን ከቃይዳ ከማስቀራት ነዘር ከማስተማር ሂፍዝ ላይ በተለይ የተለየኛ ላይ ያለው ይሄ ቁርአንን ከነ ሐሳቡ የማሳፈዝ ፕሮጀክት አለ እኛ 30 ጁዝ ማሳፈዝ አይደለም ፕሮጀክታችን የሚያፍዙ ሰዎች አሉ በ10 ወር ያፈዘች እህታችን አለች በኦንላይን ከነ ሐሳቡ በኦንላይን ኦኬ በፊዚካልም አይደለም ኦኬ እኛ ፕሮጀክታችን 2 ጁዝ ተኩል ማሳፈዝ ነው ማለት እያንዳንዱ ቤት ላይ እያንዳንዱ ሙስሊም ነብዩ ሰለላሁ ዐለይሂ ወሰለም ቁርአን የተወሰነ ክፍል ልቦናው የሌለበት ሰው ከልበይቲል ኸሪብ ነው ያሉት እንደ ኦናቢት ማለት ባይዘው አሰባል ኦናቢት ማለት እኮ አልጸዳም ሸረሪ ድራሉ አቧራ አለው ለነፍሳት ለአይጥ ማለት ቆሸሽ ነው ልቡ ማለት ያንን ሐዲስ መርህ አድርገን ቁርአንን እያንዳንዱን ሱራ ሐሳቡን ሜን ኮር ሐሳቡን አውጥተን ሰብስብ አድርገን ኦዲዮ ቪዲዮ አዘጋጅተን አብረው እንዲያፈዙት እናደርጋቸዋል ይህ ፕሮጀክት የተወሰነ ከሄድንበት በኋላ እዚህ ፖድካስታችን ላይ አሁን የነበረው ውይይት ላይ አስቻለሁ ይቱ ጋር ነው እኛ ሚስ ያደረግነው ብለን አሰብን እኛ ተላልፈናል አይደለ ከቀደምት ሰሃቦች እስልምና ግሎሪው ከፍታው በነበረበት ጊዜ ከነበሩ ሰዎች አላህ ነው አኺራ ነው ምን ይሄንን ሊያስረዳልን የሚችል ደግሞም ጁዝ የትኛው ነው አለና አማ ጁዝን መረጥ 30 ጁዝን ቁርአን አማ ጁዝ ውስጥ ሰብስበ ነው ሐሳቡ ተቀለለ ባለ መልኩ ነው ባይዙ ቁርአን እንዲ እንደቀል ሰብስበ ነው ምናምን ስለ ያቀለልኩ እንዳይመስላችሁ እንደው በእኛ አቅም አመጁዝን ለማህበረሰቡ በሚገባው መልኩ ሰላት መስገድበት አመጁዝ ነው አብዛኛው ሰላቶች የሚሰገዱበት የሚቀራው በብዛት ያ ነው አይደለ ያንን እንኳን ሰው በደንብ አንደርስታንድ አድርጎት ገብቶት በተለይ የአላህ የአኺራ ምንነት የአኽላቅ ምንነት አኽላቅን በሰፊው ያነሳል እነዚህ ነገሮች በደንብ ለማስረዳት በሚል እንዳልከው የጀመረው መሽሩዕ አለ ለ3 ወር የሚቆይ መሽሩዕ ነው በ3 ወር ውስጥ ነው የሚጠናቀቀው ሰርቲፋይድ ነው ኦንላይን የሚሰጥ ሰዎች ከቤታቸው ሆነው በኦንላይን መከታተል የሚችሉት ነው አንድ ወጥ ሰዓት ነው ከ3 ሰዓት
ከ10 ኦልሞስት እስከ 4 ሰዓት ከ10 አካባቢ ነው ፕሮጀክቱ ሊሰጥ የታሰበው በሳምንት ለ3 ቀን ነው በሳምንት 3 ቀን ነው የሚሰጠው እያንዳንዱ ሱራ ሲያልቅ የተዘጋጀ ሲስተም አለ ሲስተም ላይ ቪዲዮ አለው ጥያቄ አለው እዛው ሲስተም ላይ ራሳቸውን እንዲፈትሹ ያደርጋቸዋል በየቀኑ ፎሎ አፕ እናደርጋቸዋለን ከዛ ውጪ ፋይናል ኤግዛም ራሱ ነው ጀነሬት የሚያደርገው ሲስተሙ ከዛ በኋላ ሰርቲፋይድ ያደርጋቸዋል ሌላ ቦታ ሄደው ማስተማር ይችላሉ ለኡስታዝነትም ከፈለጉት ይጠቅማቸዋል ሶ ፕሮጀክቱ ይሄ ነው ኢን ሾርት የአላህ ምንነት ማሳወቅ የአኺራ ምንነት ማሳወቅ ምን ታርጌቱ ሆኖ የተነሳ ክፍተቶቻችንም መሰረታዊ ክፍተቶቻችን እነሱ ስለሆኑ ማለት ነው የሆነ ነገር ባበረክት ብዬ ነው እኔ ነኝ ፕሮግራሙን መመራው እኔ ነኝ የምሰጠው ተፍሲር አይደለም አክቹሊ የሆነ ተፍሲር ሲባል ሰው መሻይኾቻችን ትልልቆቹ መሻይኾቻችን የሚያስተምሩበት መንገድ አለ አይደለ ያ ዲቴል ምናምን ያለው ያ አይነት ተፍሲር አይደለም ሪፍሌክሽን አይነት ነገር ነው ቁርአናዊ ተደብሮችን ለሰዎች የማጋራት አይነት ነገር ነው እንጂ ይሄ በቃ ሉጋው እንደዚህ ነው ነህው እንደዚህ ነው ሰርፉ እንደዚህ ነው ይሄ ቃል በላጋ ምናምን ይያልኩኝ ይሄ መንጥቁ በጣም ዲፕ ምናምን የሚገባ አይደለም ሶ ተደብሮ አይነት ነገር ነው ኦኬ አብዛኛው ማለት ነው በዛ መልኩ እንግዲህ በዚህ ባጭር ቀናቶች መቀላቀል ይችላሉ እህትና ወንድሞች ጀዛኩሙላህ ኸይር ስክሪን ላይ ባለው ስልክ ቁጥር እየደወሉ ይመዘገባሉ ኢንሻአላህ እንግዲህ ይሄ ትልቅ እድል ነው መነሻ ላይ ጀምሮ ስናወራው የነበረው ነገር በሙሉ ክፍተቶቻችን እነዚህ ስለሆኑ የናንተ ፕሮግራም ደግሞ ይሄን ክፍተት ሊሞላ መምጣቱ በጣም ይበል የሚያሰኝ ነው አይ ቲንክ በሁለት በሶስት በቀጣይ ዙሮችም ይቀጥላል ያስባለሁ ያንድ ብቻ ይሆንም ኢንሻአላህ ጀዛከላህ ኸይር ኡስታዝና በጣም አሪፍ ቆይታ ነበር ያደረግነው ብዙ ሐሳቦች ተነስተውበታል ግን ትልቁ ፓወሩ ፕራክቲስ ለማድረግ በጣር ነው ልክ ነው የሚሰራው አይደለ ያወራነው ነገር በሙሉ ካልሆነ ጥግ ላይ ሆነን ዝም ብለን ኦኬ ምናምን ስላልን ወደ ህይወታችን የሚመጣ ነገር አይደለም ብለህ ታልፈዋል እንደዛ ነው የሚሆነውና መተግበር መቻል አለበት ሰሃቦች የሆነች ነገር ሲሰሙ ወስደው ስለሚተገብሩ ነው ያን ያህል ከፍታ ላይ መድረስ የቻሉትና ተመልካቾችም የሰማነውን ነገር ወደ ተግባር በመለወጥ ላይ አደራ ለማለት እወዳለሁኝ ኡስታዝ በድጋሚ ጀዛከላህ ኸይር ሐያከላህ ስሚ መስኮቶች በርቱ እንግዲህ ጀዛከላህ እንበረታለን በጣም እናመሰግናለን ተመልካቾች እናንተም እስከ ሰዓት ድረስ አብራችሁን ቆይታችሁ ሐሳቦቻችንን ስለሰማችሁን ስላደመጣችሁን እጅግ አድርገን እናመሰግናለን ምናልባት በዚህ ፕሮግራም ሊጠቀሙ ይችላሉ የፕሮግራሙ ሐሳቦች ያስፈልጓቸዋል ብላችሁ የምታምኗቸው 1 2 3 ሰዎች ካሉ ደግሞ ሼር በማድረግ እነሱ ጋር እንዲደርስ ብታደርጉ ደግሞ እናንተም ያጀሩ ተካፋይ ነው የምትሆኑት ቪዲዮ ላይክ ብታደርጉም እንደዚሁ ለብዙዎች ተደራሽ ይሆናል ለየትኛውም ሐሳብ አስተያየት ጥቆማ ደግሞ የኮሜንት ቦክሱ መጠቀምን አዛ ላይ ማስቀመጥ ትችላላችሁ ያንንም ስለምታደርጉ እጅግ አድርገን እናመሰግናለን በቀጣይ ሳምንት ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን እስከዛው መልካም ጊዜ ይሆንላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ